ያቺ ቤቷን ዘግተውባት ቤት ዘግተውባት ተዘጋባት እጁን የቆረጡትም እነማን እንደሆኑ የት እንዴት እንደቆረጡት ምክንያቱም ተገልጾ ነው የማህበረ ቅዱሳን ተብሎ ተገልጾ ስለሆነ እነማን ምን ምክንያቱም አባላቶች በቁጥር ይታወቃሉ አባላቶቹ ስም ዝርዝራቸው ይታወቃል ስለዚህ እኛ ነን ቀድመን የምንጠይቀው ወንጀለኛ እንላለን ስለዚህ እስካሁን ድረስ አልመጣም ነው የምትይኝ ቲጂ እየዋሸሽ መሆን አለበት አይ ምናልባት እዚህ ላይቭ ላይ ስለሆንኩ አላይ ብዬ ይሆናል ናኑ እሱን መረጃ ይዛ ይሆን እንዴት አፍና አይመጣችሁ እንደዛ ከሆነ በቃ ናኑ ቀጥይ እሷ አታጣ መረጃ አይ ሬሳውማ እንዳልተገኘ እኮ ቤተሰቡ ሊቀብሩት ሄደው እኮ ከመቀጥቀጡ የተነሳ ሬሳው ጠፍቷል ብሎናል ስሙን ነው የምንፈልገው አድራሻውን ስሙን ቤተሰቡን ነው የምንፈልገው ማህበረ ቅዱሳን ግን እውነት የስራቸውን ይስጣቸው እንደው አጥንቱ እንኳን እንዳይገኝ ያደርገው እንዴት ይገድሉታል ያ አሁን ነው የገዳዮች እኮ ማህበረ ቅዱሳን አይደሉም እሱ እየዘመሩ እንትኖች ናቸው ከቤተ ክርስቲያን ሲወጡ ነው ማርያም ቤተ ክርስቲያን ግን እዛ አካባቢ አለ በነገራችን ላይ ልደታ ለማለት ፈልገው ነው ማርያም ያለው ነው የትኛው ነው እሱ አይደል እንዴ እኔማ የመረጃ እስከሚወጣ ተይቻለ አድርም ምክንያቱም ትልቅ እነሱ ያስጨነቃቸው ራሳቸው ቀርጸው ራሳቸው የለቀቁት ፎቶ እሱ መውጣቱን ያስጨነቃቸው ለምን ለሞቱት ሰዎች እንዳላዘኑ አልገባኝም ሜቢ አልሰሙ ከሆነ እንንገራቸው ምክንያቱም ገድላችኋል ስለተባልን አምጡት እና በፍጥነት እሱን አምጡና በቂ የህግ አካላቶች ስላሉን በህግ አግባብ ይጠየቃሉ ማለት ነው እኛም ከሆነ እንጠየቃለን ስለተባልን እና እንደዛ አይመስላችሁም ማማይ እንትና ናኑ ዝምታዋ ግን ያዘችው ይመስላል የሆነ ነገርማ ጎሮሮዋ ላይ እኮይ ሲከሱኝ የጠበቃ እችላቸዋለሁ ኧረ ተይ ጣልቃ አትግቢ አንቺማ እኔ ራሴ በቃ እንደምን እችላለሁ እያልኩ እያሰብኩ አንቺ ቀደምሽ አንተ ቦስ አንዱን መልስ አንዱን አይኔቱ እያለሁማ በወጣ ይብለህ ናኑ ታፍናለች እኮ ምን ሆነ እቺ ሴትዮ ዛሬ ወጣሽ ግቢ ትሰማያለሽ እባክሽ ሆን ብለው ነው እሺ ምንድነው ያለችው ያወራችውን ነገር እንመልሳ ያምርት ቲጂ ርዕስ አርግሽ ለምን አትለጥፊውም ርዕስ አርግሽ ለምን አትለጥፊውም የቱን ምን ብዬ የሞተው ሰውዬ ምክንያቱም ስም ጠርቶ ስለሆነ እንትና ቤተክርስቲያን ጠርቶ ስለሆነ አምጡ እንጠይቅላችሁ የገደልነውን ወግረን ሬሳው የጠፋውንና ቤተሰቡ ሊቀብሩት ሄደው ከመወገሩ የተነሳ ሬሳው የጠፋው የሞቱ ሰዎች በአጠቃላይ የተገደሉ ሰዎች ወሂድ እንደው ውሸቱ ብለሽ ለጥፊ ከዛ ቪዲዮውን እናሰማቸዋለን ማስፈልግም ተራ እንትኖችን ስም አትጥቀሱ ተራ እንትኖችን ስም መጥቀስ አስፈላጊ አይደለም ዘሆል ሐሳቡን የሚገዙት ስለሆነ ገላችኋል ያላችኋቸውን ሰዎች ገላችኋቸዋል ወደ እስልምና ስለመጡ ገደላችሁት ያላችኋቸውን ኑ በህግ እንጠይቅላችሁ እንጂ የግለሰቦችን ስም ተራ እዚህ ቲክቶክ ላይ ያሉትን ተዋቸው ምክንያቱም ይሄንን ሐሳብ የሚገዛው ከጀርባ ያሉት አካላት ስላሉ ማለት ነው መምታት የምንፈልገው ያንን ይሄ ፕሮፓጋንዳውን
ወይን ያስቆሙታል ወይንም ሐሰት ነው ብለው መግለጫ ያወጡበታል ማለት ነው መጅሊሱ። ምክንያቱም ይሄንን ፑሽ የምናደርገው ተቋሙ ራሱ ጣልቃ እንዲገባበት ስለምንፈልግ፣ ምክንያቱም የተከሰሰው ግለሰብ ብቻ ሳይሆን ተቋምም ነው። እጅ ይቆርጣል የተባለው ተቋም ነው። ወግረው ገደሉ የተባለው ደግሞ አንድ ግለሰብ ሳይሆን የቤተ ክርስቲያን ምእመን ነው። ያ ማለት ደግሞ የቤተ ክርስቲያኑን ምእመን የሚመራ አካል አለ። ዘሆል ነው የተከሰሰው ማለት ነው። ሲኖዶሱን ይመለከታል። ይሄ ደግሞ እየዘመሩ ወግረው ከገደሉ ከቤተ ክርስቲያን ሲወጡ እሑድ ቀን፣ ይሄ ደግሞ ሲኖዶሱን ይመለከታል። ፑሽ የምናደርገው እዛ ድረስ እንዲሄድ ነው። ካመጣሽ ማርያም ታምጣሽ ስለሆነ ማለት ነው። ጌሟን በደንብ ስለምናቃት ማለት ነው። ምክንያቱም ታገስናቸው፣ ለመናቸው፣ ብዙ ለማስፈራራት ሞከሩ። ከሳምንት አካባቢ ላይ ወደ ክርስትና የመጡ ልጆች እኔ ጋር እየየ ሲሉ ትንፍሽ ያላሉ፣ ኤቴስት ነን ያሉ፣ ፌሚኒስት ነን ያሉ አንድ ትንፍሽ አላሉላቸው። የሞተ አባታቸውን ከ4 ዓመት በፊት የሞተን አባታቸውን አምጥተው ወደ ክርስትና ሄደችው አባቷ ደፍሯት ነው እያሉ ሲሉ ትንፍሽ አላሉ። ሎክ ምንም መተንፈስ አልቻሉም። ሶሪ ስልክ ገብቶብኝ ነው። ስለዚህ ያኔ ትንፍስ ያላሉ ሰዎች ባይዘው ራሱ እየተደወለልኝ ያለው አደጋ ውስጥ ያለች ልጅ ነች እየደወለችልኝ ያለችው። ይህንን የሰሩት ደግሞ እዚሁ ቲክቶክ ላይ ያሉ ኡስታዞችም ተባብረው መረጃቸውን አስፈልገው አድሬሳቸውን ሰጥተው ነው። ባለፈው ስናገር ሰምታችኋል። እንዲህ እያደረጉብን ነው ላልኩት እኔ መረጃውን ማምጣትና ማሳየት ስለምችል ሃናን ወደ ክርስትና የመጣችው እፎይ እሙሟን ዘውባን ነው ብለው እንደዛ እንትን ሲሉ እረፉ፣ የሰው ስም አታጥፉ አላሉ። ተው የማይሆን ነገር ዘውባን ነው ብለው ተውበት አድርጊ ተመለሺ ብለው እዛ እንትን ሲሏት ተው አላሏቸው። እኔ ሃናን ትውጣና ትናገር እንኳን እንደዚህ አይነት ቆሻሻ ነገር እንትልል ምን አይነት ሰው እንደሆንኩኝ ታውቃለች። ረጅም ጊዜ ላይ እኔ ያስተምረኝ ብላኛለች። አልመች ብሎኝ ለማስተማር እንኳን አልቻልኩም። ለምን አልተመቸኝ? በጣም ብዙ ልጆች ነበሩብኝ። ለመምህር ሰጥሻለሁኝ። ምን አይነት መምህር? እሱንም ደህና ይበሰለ ለትልቅ ሰው ሰጥሻለሁ እንጂ እኔ ራሱ አላስተማርኳትም ወደ ማለት ነው። ረጅም ሰዓት እንኳን እንትን አላልኳትም። ደጋግማ አስተምረኝ ብላኛለች። ትውጣና ትመስክር ትናገር። እነሱ ስሜን ለማጥፋት እንደዚህ ሄዱ። ዛሬ ጠዋት መጣ ነበር ተናግራለኝ። ደጋግማ አንተ ትጠየቃለህ እኔም ባለማስተማር ወለ እያለችኝ እኔ በጣም ብዙ ፎከስ ማደርገው ቤተሰቦች ላይ ነው። ቤተሰቦች ሲሆኑ ትንሽ እንትን ማለት ያስቸግራል። እነሱ ላይ ነው ፎከስ ማደርገው ቤተሰብ የሆኑ የሚማሩት። በተረፈ ለመምህራን ነው የምንሰጠው። መምህርም እንኳን ስንሰጥ ወጣት ከሆነ ያላገባ ከሆነ አንሰጥም። ለምን? እየፈራን ማለት ነው። ምንም ነገር እንዳንታማ ምንም ነገር እንዳይመጣብን ስለምንጠነቀቅ ማለት ነው። ወንድ ከሆነ እንሰጠዋለን እንጂ ሴትን ልጅ ለአንድ ወጣት አንሰጥም። መምህር ሆኖ እንኳን ገና ፍንዳታ ከሆነ ትዳር ከሌለው አንሰጥም። ዚስ ማች እንጠነቀቃለን። ዚስ ማች እየተጠነቀቅን ነው። ይሄንን ደግሞ ያውቁታል። ይሄ በሆነበት ላይ የሃናንን እዞ ነው ብላችሁ አስወራችሁ። ቀጥላችሁና የሚስራን እዞ ነው አላችሁኝ። አምጡት። እኔ ከያዝኩኝና እንደዚህ አይነት ነገር ካደረኩ አጋልጡኝ። አይደለም እንደዚህ አይነት ነገር መያዝ የፍቅር ጥያቄ መጠየቅ ኖርማል ነው። የፍቅር ጥያቄ እንኳን እፎይ ጠይቆኛል ምትል ከሙስሊምም ሆነ ከክርስቲያን ስክሪንሻት አድርጋ ቪዲዮ አድርጋ ትስራና ታውጣው እስቲ። አይደለም እንደዚህ አይነት ነገሮችን ቆሻሻ ላኪልኝ ማለትና የፍቅር ጥያቄ እንኳን የጠየቅኩ ካለች ማለት ነው።
ስለዚህ ደጋግማችሁ ቃላት ወረወራችሁ እኛ ላይ። የእናንተን ቆሻሻ ወደኛ ታምጡ፣ የእናንተን ቆሻሻ ወደኛ ታምጡ፣ እረፉ አልናችሁ፣ አልሰማላችሁ። ከዛ በኋላ ምንድነው የሆነው? ከዛ በኋላ ምንድነው የተደረገው? ሳውዲ ያሉ ልጆችን አድራሻቸውን ፈለጋችሁ፣ አታክ አደረጋችሁብን። ዛሬ እንደዛ ስታለቅስ ያኔ ሴት ልጅ ተበደለ ብላችሁ ድምፅ አልሆናችኋትም ነው? ከእስልምና ወደ ክርስትና ለመጡ ድምፅ መሆን አትችሉም። አንደበታችሁ ይዘጋል። ከእናንተ ጋር ሲወጡ ለማሸማቀቅ ቪዲዮአቸውን፣ ፎቶአቸውን ስትጠቀሙ ያኔ ለምን ትክክል አይደለም ለምን ሳትሉ? ስለዚህ እኛ ድምፅ መሆን እንችላለን። ግን እኛ እንደናንተ ስላልሆንን አይምሯችን የተሰራው ሞራል ግራውንዳችን ምን ላይ እንደሆነ ስለምናቅ የተገደለ ሰው ካለ የገደልነው እናንተ እንዳላችሁት ወደ እስልምና ሲሄድ በድንጋይ ወግረን የገደልነው ካለ ስሙን ሬሳው ጠፍቷል ስላላችሁ ከመቀጥቀጡ የተነሳ ሬሳው ጠፍቷል ቤተሰቦቹን መቅበር አልቻሉም ስላላችሁ ስሙን፣ ቤተሰቦቹን፣ አድራሻውን አምጡልን። የት መች ስሙን፣ የቤተሰቦቹን ስም፣ ገዳዮቹን ኤቭሪቲንግ አምጡ። ያኔ ፍትሃዊ ትሆናላችሁ። ሰዎቹ የሚያሳስባቸው የሞተ ሰው ሳይሆን የሚያሳስባቸው አንዲት ሴት ፎቶ ራሷን ለቃለችና እሷ የተለቀቀችውን ከሆነ እንትን ላይ ተወስዶ እቺ ነች እቺ ልጅ ብለው ስለለቀቁ የኛ ልጆች ናቸው ያበሳጫችኋል። ሰብአዊነት ለሞተ ሰው አይሰራም እንዴ? ለሚገደል ሰው አይሰራም ማለት ነው? እጆቹ እንደ ሽንኩርት ለተከተፈ አይሰራም ማለት ነው? ፌሚኒዝም ቤት ውስጥ ዘግተውባት እንድትገደል ለተደረገች ሴት አይሰራም ማለት ነው? ወይንስ ራቁት ፎቶዋን ለቃለች እቺ ሴት ነች እኛን እየሰደበችን እያሰደበችን ያለችው ጨዋጫዋ ምን መስለው ብሎ እሷ የለቀቀችውን ማሳየት ነው? ፌሚኒስት ሴት ልጅ ማሸማቀቅ ምናምን የሚያስብለው የትኛው ነው? ቤት ዘግቶ ሴትን ልጅ ቤት ዘግቶ ሃይማኖት ቀይረሻል ተብሎ እንድትገደል ከተደረገች ማነች? የት ነች? መች ነው? ማስረጃ አንጡ። ሰዎቹን እንጠይቃቸው በህግ። እናንተ ጠይቋቸው አይደለም እያልን ያለ ነው። ባይዘይ ሚስኮት እንዳታደርጉን። እናንተ አይደላችሁ መጠየቅ ያለባችሁ፣ እኛን ጠይቃቸው። ሰዎቹን አምጡ ማስረጃውን። አፍንጫቸውን እዛችሁ ኡስታዞቻችሁን እንደዚህ ብለው የቀጠፉትን ያውጡ፣ ማስረጃውን ያምጧቸው። ሰዎቹን ቤተሰቦቻቸውን ያምጡ፣ አድራጊዎቹን ያምጡ። ምክንያቱም ስለምታውቋቸው ማህበረ ቅዱሳን አባላቶቹ ስለሚታወቁ የት በእያንዳንዱ ደብር ያለው አባላቱ የማህበረ ቅዱሳን አባል ስሞች ዝርዝር ስላለ ስፔሲፊክ ቤተክርስቲያን ተጠቅሶ ስለተነገረ ይታወቃሉ ማለት ነው ገዳዮቹ። አይመስላችሁም? ስለዚህ አሁን ጩኸታችን ሙሙ ተለቀቃል ተለቀቀ አይደለም። ህይወት የጠፋ አለ፣ የሞት አለ። ትልቁን ኢሜጅ ለምንድን ነው በትንሽዬ መጋረጃ የምትሸፍኑት? እጃችሁን ራቅ አድርጋችሁ እንደዚህ መዳፋችሁን ብትመለከቱ ጣቶቻችሁ ይታያችኋል። ተጣቶቻችሁ አልፋችሁ ደግሞ ብዙ ነገር ማየት ትችላላችሁ። እጃችሁን ወደፊታችሁ አስጠግታችሁ ብታዩትስ ብዙ ነገር እይታ ይጋርድባችኋል። ብዙዎች አሁን ለማድረግ እየሞከሩ ነው። እኔ እያልኳችሁ ያለውን አሁንም መዳፋችሁን አስጠጉና ወደፊታችሁ ወደ አፍንጫችሁ አቅርቡት። እስቲ ብዙ ነገር እንዳታዩ ይጋርድባችኋል። እስቲ እጃችሁን በደንብ አይናችሁ ስር አስጠጉት። እስቲ እጃችሁን መዳፍ አሁን የማየት እንትናችሁን በደንብ ይቀንሰዋል። ብዙዎች እየሞከሩት ነው። ልክ እጃችሁን ፊታችሁ ላይ ስጭኑት ምንም እንዳታዩ ያደርጋችኋል። ስለዚህ እነሱ በሚሰጡን ጭነት እንዳናይ አንደረግም ማለት ነው። ስለዚህ የተገደሉ እህታችን፣ የተገደለች እህታችን፣ የተገደለ ወንድማችን እጆቹ የተቆረጠበት አምጡ። እነኛም በህግ እንጠይቃለን። እናንተ አይደላችሁ የምትጠይቁት፣ እኛ እንጠይቃለን። ፖዝ ነህ እኮ ግን ለእኔ ብቻ ነው ፖዝ ነው የሚያወራው። ፖዝ ነህ እኮ ባይዘው። ኧረ ለእኔ የማይታየኝም መቼም ለእኔ ነው ብዬ ነው ዝም ያልኩት።
እኔ የምልህ እፎይ አንድ ጥያቄ ነበረኝ በዚህ አጋጣሚ እና ሙስሊሞች አልሰማም ነበር። ከዚህ በኋላ እኔ ሙስሊሞች ነው የምለውና አይ ትሰማለህ መሰለኝ ትሰማለህ ግን አትታይም። ቲጂ እባክሽ አንዴ እድል ስጭን ቤቴ ነው ብለሽ እንትን አትበይና አንዴ እህታችን ከዚህ በፊት እፎይ ያለ ነው አይ ሙስሊሞች ምናምን ስላነሱት ያው ሙስሊሞች ነው የምለው ከዚህ በኋላ ስም አልጠቅስም የአንድ ወንድማችንን የተላላከው ከሴት ልጅ ጋር የተላላከውን ቪዲዮ አውጥተው ሲፖስቱ በነበሩ ሰዓት አትፖስቱ እንዲህ አይነት ነገር አታድርጉ ብለን ነበርና አንተ ስትፖስተው እኔ በውስጥ መጥቼ አትፖስት አንተ ስትናገር ተው እፎይ ምናምን ብያለሁ አላልኩም ምክንያቱም አይ ሰብአዊነት ከተባለ ለምን እፎይ ሲፖስተው ዝም አልሽ የሚል አይነት ትችት ስላመጡ ማለት ነው አልጻፍኩልህም አትፖስት ብዬ እነኚህ ማብራራት እኮ አይጠበቅብንም ታያቸው ማብራራት አይጠበቅብንም የማብራራት ጉዳይ አይጠበቅብንም ሻዳ በሙሙ መፍታችሁ ነው ነገር ግን ይሄዱ ችግር የለውም መፍታቸው ነው ደጋግመን ብለናል ሰው ባለፈ ማንነቱ አይጠየቅም ነገር ግን እናንተ እንደዛ አድርጋችሁ እኛ ጋር የመጡ ልጆችን በሙሙ ነው እንደዚህ የሚያደርገው ብላችሁ ካላችሁ ግን እናንተ ጋር ይከፋል ነው አይ ቲንክ እንትን ብያለሁ መሰለኝ ይወጥቼ ልግባ ነው ይሁን ድምጽህ ይሰማል ግን ተዝላይ ነህ ቢስተካከል አሪፍ ነው እሺ እና አሁን ነው ደግሞ ያየሁት የሚገርመው ነገር ባይዘዌ እዚች ልጅ ቪዲዮ የተለቀቀው ባይዘዌ ዩቲዩብ ላይ ነው 1.5 ላይክን ሰብስክራይብ ተቆርጧል ይመስለኛል ሰብስክራይብ ይመስለኛል ኮሜንት አለው ላይክ አለው ኢትዮጵያን ፑሲ ነው ተብሎ ነው ዌብሳይት ነው ስለዚህ ይሄ ደንበኛ ስራ ነው ኦኬ እዚህ ላይ ማንንም አይጭንም የቢዝነስ ነው ከፈለገች ሰው ከጫነባት ማስወረድ ይቻላል ስለዚህ ስቲል በቪው ይከፈላታል ማለት ነው በታየ ቁጥር ይከፈላት ነበር ማለት ነው ለምንድን ነው እስካሁን ያላስነሳችው ወይም ደግሞ ኮንትራት አርጋ ሸጣው በመጀመሪያ ገዝተዋታል ማለት ነው ያን ነገር ስለዚህ የኛ ችግር አይደለም ሄዳችሁም ቼክ ማድረግ ትችላላችሁ ላይክ አለው ኮሜንት አለው ቪው አለው ሰብስክራይብ አለው ኢትዮጵያን ፑሲ ተብሎ ተቀምጧል ኢትዮጵያን ፑሲ የሚል ዌብሳይት ላይ ነው የተቀመጠው ይሄ ባሏን የቀረጻት ምናምን የሚባል ቅጥፈት አትቅጠፉ ፕሮፌሽናል ስራ ነው ስራ ውስጥ ነበረች ልጅቷ ፕሮፌሽናል የሆነ ስራ ውስጥ ነበረች ማየት ይቻላል አስፈላጊ ከሆነ እንደዛ ማየት ይቻላል ማለት ነው ስለዚህ እንደዚህ መታችሁ ስትናገሩ የነበራችሁ ሰዎች በመጀመሪያ ሄዱና በደንብ ይዩት እንዴ ቢዝነስ ላይ ያለ ኢቭን እስካሁን በቪው ከፈል አይከፈል አላወቅንም ወይም ደግሞ ተሸጠውን አይሁን አላወቅንም እንደዚህ አይነት ነገር ጉዳይ ነው ያለው ከዛ በተረፈ ጉዳዩም ቅድም ወደዛውም ወስደናል እስልምና ሲሄኒ ቃቡማን የሚለው ነገር ሐሳብ ስለሰጠንበት ከዛ አንፃርም ማየት ይቻላል ከዛ በተረፈም ደግሞ ከኛ አንፃርም አኩዚሽኖች መተው ስለነበረው ሰዎች ገድላቸዋል ምናምን እጅ ቆርጣቸዋል ምናምን የሚባለው ነገር ፑሽ እንድታረጉት መልካም አሪፍ ነው ብለን እናስባለንና ሌላ ማለት ሐሳብ እርስ በርስ የመጨቃጨቅ የማለት ጉዳይ እንዳይገባት ይጂ የተለያየ ሐሳብ እንትን ማለት አስፈላጊ አይደለም በቃ ሌላውንም እንትን ማለት አይደለም እኛውን እየተናገርን ያለነው ቀጥታ ወደ ሐሳቡን ወደ አነሱት ወደ አመጡት ሙስሊሞች ነው ስለዚህ እነሱ ቆርጣቸዋል እጅ ምንድነው ሰው ገላቸዋል ምናምን ብለዋል ያምጡ እውነት ከሆነ ያምጡ እኛም እንቃወማለን እኛም እናወግዛለን እንደዚህ የተገደለች ልጅ ካለች ለፍርድ መቅረብ አለባቸው ማህበረ ቅዱሳን ገለዋል ቆርጠዋል እጅ ቆርጠዋል ብለዋል የተቆረጠውን ያምጡ ከናድራሻው ያምጡ እናወግዛለን ስለዚህ በዚህ ያህል ደረጃ እየተዋሸ በቤተክርስቲያን ላይ በዚህ ያህል ደረጃ ድራማ እየተሰራ ዝም ተብሎ ሌላው ላይ እንደዚህ ማለት አግባብ አይደለም ይሄን መግፋት አለብን ትክክል ነው ከዛ ውጭ ግን የልጅቷን ማየት ይቻላል አይ ቲንክ ተነስቷል ካስፈለገ ድጋሚ ይለጠፍና ማየት ይቻላል በትክክለኛ ዌብሳይት ላይ የተለጠፈ
ምንድነው እሱ? ቲጂ ቤቱን ተቆጣጣሪ መጅሊሱ መግለጫ ያውጣ። ምንድነው የምታረጉት? አልገባኝም። ቆይ አንዴ። ስልጣን ያላቸው ደግሞ ዛሬ ነው እንዴ ስልጣን ያዛችሁት? ቆይ አንዴ ተረጋጉና አስገቡ ወይ እስር ያወጣሉ። አስገቡ። ለሰውም እያሰባችሁ እያስገባችሁ የምታስወጡት ምንድነው? ጅል ናችሁ እንዴ? መጅሊሱ መግለጫ ያውጣ ጋይስ። መጅሊሱ ዝምታውን መስበር አለበት። ኡስታዞች የሴቶችን እንትን እያስላኩ እንትን የሚሉበት ምንም አይነት ምክንያት የለም። በእፎይ ጉዳይ መጅሊሱ መግለጫ ይስጥ ስትሏል ነበር። የሴቶች ቪዲዮ የሚያስልኩ ኡስታዞች ላይ መጅሊሱ መግለጫ ማውጣት አለበት። መጅሊሱ መንቀሳቀስ አለበት። ምንም እየተንቀሳቀሰ አይደለም። ኦኬ እሺ፣ ለማንኛውም ቀጥሉ። እስቲ የኔ ዩቲዩብ ላይ ክፈቱት እስቲ የዛኔ ኡስታዙን ንግግር የኔ ዩቲዩብ አላችሁ? ቢኒ እስቲ ክፈት የኔ ዩቲዩብ ላይ ማህበረ ቅዱሳንን ምን እንዳለ ላፕቶፕ አጥፍቻለሁ። አማይ እስቲ እሺ ቆይ ላስነሳ። ደግሞ የለኝም ዩቲዩብ ለስልክ ላፕቶፕ ላይ የለኝም። ሌላ ስልክ የለኝም። ወይ በእንትን ላኪልኝ ቴሌግራም ላይ ላኪልኝ። እሺ በቴሌግራም ላክልሽ። ነበር በደንብ አስተውሉ። እነሱ ላወሩበት ነገር ማስረጃ ስንጠይቃቸው የላቸውም። እኛ ላወራነው ነገር ግን ማስረጃ አሳይተናል። ልዩነቱ ይሄ ነው። አይልክልኝም በዚህኛው ስልክ ሌላ ስልክ ያላችሁ የላችሁ? ሊንዳ ሰላም ላንቺ ይሁን። ወይ ልክፈትልሽ። ቲክቶክሽ ሊንዳ አለሽ? ማማይ ብለሽ ሰርች አድርጊ። ኪንጎንም አውሩ። ኪንጎ ሰላም እያለች ነበር በታች ማማይ ማይት የሽለት ኮሜንቱን ቢኒ ኦኬ እንዴ ታስረሽኛለሽ በመሃል እየገባሽ እኮ። ያው ኪንጎንም ሰላም ልን ነበር፣ ሳራንም ሰላም ልን ነበር። ሳራ እንደውም የሆነ ንግግሯን ሪከርድ ላይ እቺ በጣም የሳኩት ኧረ እኔ ከእንቅልፌ ባንኜ ልኬ ይሆን እንዴ በእንቅልፍ ልብ እያለች ስታዝግ ነበርና አለሽ ሰላም ለእናንተ ይሁን። ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? አለው በእንቅልፍ ልብ እያልሽ ታዝጊያለሽ አይደለ? ይሁንሽ። ቲጂ ለምን ቤቱን አትቆጣጠሪም? ቆይ አንዴ ሞዴሬተር አነሳለሁ ሁሉንም። የትባ ጭራሽ አስወጡት ወይ ስቅጠን ነው። ማን እንደም አንቺማ ለሙስሊም ነው ስልጣን የሰጠሽው መኝኝ ቲጂ ባይ ራሳብ ተስማማ። እኔ ቤት መልም መወጣጫ አይደለም። ቲጂ ምንድነው እሱ? በሰላም ነው? ናኑ ቤቢ ወይንም ክፈጂ። ይሳር እንትንም ሳነሳ እየተዘጋቢ ነበር እና በሰላም ነው? አይ በቃ አንስቻለሁ። አሁን ተነስቷል። ከዚህ በኋላ የምታነስ እንትን የሚል ሰው ካለ እኔ ስራ ላይ ስለሆንኩኝ ማን ያየሁትን አንስቻለሁ። የምታነሱ ካላችሁ አንሺ፣ ሁላችንም አንሺና ለነማማ እንትን የሚወያይ ሰው ብቻ እንትን በይ አንሺ። ስልጣኔ ሁላችንም። ኧረ እኔ የለኝም ስልጣን። እኔ አልቀባችኝም። የለሽም? እኔ ሲያወርዱኝ መውረድ ነው የኔ ስራ። ኦኬ እሺ፣ ያሳፍራል። ለማንኛውም ይሁና ብለናል። የሁሉንም ማንሺ ችግር። እሺ ማማይ ላይ ግቢ፣ የኔ አካውንት ላይ ግቢ። ኪዩ 2 ኤም ጻፊ። ይሄውና እፎይ ምን ይሄ ነው አይደል? የኔ አካውንት አይደለማ። ይሄ ማን ነው እንዴ? ማማይ ሪሰርች ታደርጎ እኮ ነው ራሱ ይመጣልኝ። እሺ የኔ ግሩፕ ላይ ያለሽ? ኧረ ሆ በእኔ ስም እንትን ብሎ ነው እንዴ?
እንትን ልላክልሽ በቃ እሺ የኔ ግሩፕ ላይ ያለሽ መማማሪያ ግሩፕ ላይ እዛ ላይ ላስቀምጠው ዩቲዩብን እና ገብተሽ ጸጋና ሰላም እዛ ላይ ገብተሽ እንትን በይው እሺ ቴሌግራም እሺ ላኪልኝ ወይንም ለኔ አይ በቃ እሺ ልኬዋለሁ እዛ አካውንት ውስጥ ገባና እንትን በለው ፈልገው ማለት ነው ክፈትልን ላሳይክ የትኛው እንደሆነ 4 ነው 5 ቪዲዮ ነው ያለበት እንዴት ናችሁ ከሙስሊም ወገኖቻችን የሚሰነዘሩ እሱ አይደለም ግባ አካውንት ውስጥ የሚለው በእውነቱ ቀን ከኢየሱስ የተሰወረች ናትን በፍጹም ኦኬ እሺ አው ቁርሴን አልበላሁም እኮ ቁርስ ልበላ ነበር ጾም ነው ወንድማችን አርብ ነው እስከ 6 አሁን ነው 6 ኦኬ የማህበረ ቅዱሳን ስም ለማጥፋት የሚለው ሱት ኦኬ የተቆረጠ ቪዲዮ ነው ያው የኔ ሐሳብ ነው መቀጠል ቋንደሽ ሎድ ያደርጋል ብሎ ኔትወርክ መሰለኝ ሲያገኙት ምንድን ነው ያሉት? ትመለሳለህ ወይስ አትመለስ? ይሄን የጠየቁት ማህበረ ቅዱሳን ነው ሰልፍ የሰጡት። ማህበረ ቅዱሳን ሲያገኙት ምንድን ነው ያሉት? ትመለሳለህ ወይስ አትመለስ? ይሄን የጠየቁት አልመለስም ሲል እንግዲህ ያውሳሉና ጣቱን በመቀስ ነው የቆረጡት። በመቀስ ነው መነገርሽ። ምን ይመስላችኋል? የማህበረ ቅዱሳንን አሁን ምንድን ነው ያለው? ማህበረ ቅዱሳን ወደ ክርስትና ትመለሳለህ አትመለስም ብለው ጠየቁት። አልመለስም ሲላቸው ጣቱን የቆረጡት ባይዘው ሙሉ ቪዲዮም ደሞ አለኝ ገለው እንትን ደብድበውት በጣም አካለ ጉዳተኛ ሆኖ ኡጋንዳ ነው አሁን ያለው አንድ ልጅ ማህበረ ቅዱሳን ናቸው እንዲያደረጉት ብሎ የተናገረው ሙሉ ቪዲዮ አለኝ ኦኬ እሱንም ማስረጃ እንፈልጋለን እኛ ማስረጃ ጠይቃችሁን ነው ማስረጃ አውጥተናል ላለቀሳችሁ ይሄው ለተናገራችሁት ማስረጃ ያልሞቱ ሰዎች ናቸው እንደውም እናንተ ግን ሞቱ የምትሏቸውን ሰዎች እኛ ፍትህ እናሰጣቸዋለን ስለዚህ አምጥታችሁ አሳዩን ማህበረ ቅዱሳን ማስረጃ እንዳስገደላቸው እንዳስደበደባቸው ጣታቸውን እንዳስቆረጠ ማስረጃ ታመጡልናላችሁ ማለት ነው ኦኬ ማስረጃ እንፈልጋለን የሰው ጣት ቆርጦ በሰላም የሚኖር ሰው የለም አይደል እንዴ የሰውን አካል አጉድሎ በሰላም የሚኖር ሰው የለም አይደል እንዴ ስለዚህ ማስረጃውን ታሳዩናላችሁ ማለት ነው ማስረጃውን አውጡልን አሁን ኡስታዝ ዶክሌን ቁጭ ብላችሁ ስትጋቱ የነበራችሁ ሰዎች ማስረጃ ብላችሁ ጠይቃችሁ ማስረጃውን አምጡልን ስለ ሰባዊነትም ስትሟገቱ የነበራችሁም ደግሞ ይሄን ሰባዊነት በፍትሃዊ መልኩ አስቀምጡትና ማስረጃ ጠይቃችሁ ማስረጃውን ይዛችሁልን እንድትመጡ እንፈልጋለን ማለት ነው ኦኬ ሰባዊነትን በቦታው እንድናስቀምጠው ማስረጃውን ጠይቁልንና አምጡልን ቀደም የጠየቁት ጥያቄ ለምንድነው በነገራችን ላይ እንደነዚህ አይነት ሰዎች ቦታ መስጠት የለበትም ግን ሰባዊነታችሁ ሚዛናዊ ይሁን ከዚህ በፊት ወንድማችሁን እንደዛ ስታደርጉ የነበራችሁ ዛሬ ላይ እንዴት እንደዚህ ፖስታሉ ብላችሁ ልትሉ ምንም አይነት ሞራል የላችሁም ስንል እፎይ ሲፖስት ለምን ዝም አለች እፎይ ስሯ ሆኖ ሲፖስት ለምን ዝም አለች ኖ እኔ እፎይን ዝም አላልኩት እኔ እፎይን በተደጋጋሚ ደውዬለት እባክህን አጥፋ ብየዋለሁ ምንም የምደብቅበት ነገር የለም እኔ ምክንያቱም ላንዱ ያአዞንን ባማለቅስ ሰው አይደለም የሚሆነውን ነገር በትክክል እንዲመሆን የለበትም ብዬ እናገራለሁ ግን እንደናንተ በቪዲዮ ፖስት አንተ እንደዚህ አንቺ እንደዚህ ማለት አይተበቅብኝም ኦኬ ማለት አይተበቅብኝም እና እንደው ሰባዊነታችሁንም ቦታ ብታስይዙት ፍትሃዊ የሆነ ሰባዊነትን ብታሳዩ መልካም ነው ለዚህ ማስረጃ ጠይቁ ሊንዳ ወደ እስልምና የሄደ ሰዓት እንደው እንደ ሙሽራ በጣም ተንከባከቧት ለአንድ ሰሞን እኔ ደግሞ ሊንዳን አላቃትም በነገራችን ላይ ጌታን አላቃትምና ማናት ብዬ ነው ኮሜንት ላይ ራሱ የጻፍኩት እስልምናን ተቀበል የገብርኤልን ስዘምር ምናምን ገብርኤል ቤተክርስቲያኑና ምናምን እሱን እየለቀቁ ማለት ነው እንግዲህ ለራሳቸው ፖለቲካ ሲሆን ስዘምር ያለውን ቪዲዮዎች ምናምን እያወጡ እዩ ቺ ልጅ ወደ እስልምና መጣች ምናምን ብለው
ሰሩ። እኔ ደግሞ አላቃትም ማናት እያልኩኝ ነበር። ልጅቷ ስትወጣ ከእስልምና ስትወጣ በፊት ያወራቻቸው እኔ እኮ በ15 ዓመቴ ነው እንዲሆን የወለድኩት ምናምን ብላ ስትናገር እሱን ጎርጉረው አውጥተው እቺ ናት እኮ ወደ እስልምና መጣ ያለችው እስልምና ለመበለቃቀጥ አይሆንም ምናምን እያሉ ሲያሸማቅቋት ነበር። ሰብአዊነት እዚህ ጋር የለም ሰብአዊነት እዚህ ጋር የለም። እና የእናንተ ሰብአዊነት ባስተምሮት ራሱ ልናሳያችሁ ዝግጁ ነን። በነገራችን ላይ ኬት አመጣችሁት ይሄን ሰብአዊነት? እናንተ አሁን እንደዚህ ስትሉ ከየትኛው ሃይማኖት ተምራችሁ ነው? ከኛ ከክርስትና ተምራችሁ ነው? ከኛ ከሆነ ያስተምሮታችን ያ ነው፣ ሰብአዊነትን ያስተምራል። ሰዎችን በእንደዚህ አይነት መልኩ እንድናናገር አይፈቅድም። በአንተ አስተምሮት ከሆነ እስቲ እናንመዝነው። እስቲ ያንተ አስተምሮት እውነት ስለ ሰብአዊነት የሚያስተምር ነው ወይ? ባስተምሮት እንሂድበት እስቲ እና ያዞን ባታልቅሱ። ለማንኛውም እሱ ነው ማለት የምፈልገው። አዴሃናንን ሜቢ እኔ ነኝ ኢንቫይት ላኩልሽ። አንድ ካንቺ ጋር ስለሆነ እንትን ያሉኝ። አንቺን ምን ያስኩብሽ ነገር አለ? እኔ ያስፈራራውሽ አለ? ሃናን ሶሪ፣ ግን ቀጥታ እንደዚህ ስለጠየኩሽ ሰላም። አይ እንግዲህ ምን እንደተወራ ሰሞኑን ሲጀመር እኔ ሜዳ ላይ አልነበርኩም። ትላንትና ቤቴ ከፍተው እንደዛ እያሉ ነበር። ፎ እያስፈራራት ነው ሲሉ ነበር። እኔ ስምን አንስቼ ማላቅም። ያ ሜቢ ነገ ነው። አይ እሷ ጋር ኔትወርክ አስቸጋሪ ነው። ቀጥሉ፣ መውጣት አይቀርም። ኦኬ እሺ፣ ኔትወርክ ከሆነ ሜቢ ምክንያቱም እንደዚህ ዞባት እያስፈራራት ነው ብለው ኡማቸውን ለመታደግ የሞከሩበት ምክንያቱም የሚወጣባቸውን ሰው እኔን በማሳደድና የኔን ስም በማጥፋት ስለሆነ የሚታደጉት እንዲህ ዞባት ነው። እንደዚህ አርጓት አስፈራርቷት ነው። ሃናንን እንኳን ላስፈራራ ቀርቶ በቅጡ እንኳን አውርቻት አላውቅም። ያው ፊቷ ነው የምላችሁ። ምክንያቱም ተመችቶኝ ደጋግሜ ነገርኳት። ትምህርት አስተምረኝ ስትለኝ እንኳን በጣም ቢዚ ነኝ፣ ባስተምርሽ ደስ ይለኛል፣ በጣም ቢዚ ነኝ። ወላጆች ካልሆኑ በስተቀር ዋን ቱ ዋን ማስተማር ላይ አሁን ላይ ብዙም ፍላጎት የለኝም። መምህር መድብልሻለሁ ደጋግሜ ያልኳት። እንኳን ሌላ ነገር ልናወራ ቀርቶ ማለት ነው። እሱንም አብዛኛውን እሷ ደውላ ነው እንጂ ስጠፋ ለደህንነቷ የሆነ ሰዓት ላይ እንትን ስላሉ ደውዬላታለሁ። አንድ ሁለቴ ደውዬላታለሁ ስጠፋ ምን ሆነች ከሚል አንጻር እረፊ፣ የሆነ ነገር እንዳያደርሱብሽ፣ የሆነ ነገር እንዳይጎዱሽ ተጠንቀቂ ብያታለሁ ደውዬ፣ አካሄዳቸውን ስለማውቀው ሰዎቹን ማለት ነው። ከዛ በስተቀር ራሷን የደውላ አስተምረኛለችኝ። እንኳን ላስፈራራ ቀርቶ ማለት ነው። ሚስራም ተናግረዋለች። እዞባታል ብላችኋል፣ ልቀቁት፣ ኢሞጅ አድርጋችሁ ከፈለጋችሁ ልቀቁት ብላለ። የእናንተ ተይዞ እንደሆነ ራሳችሁ ዌብሳይታችሁ ላይ የተለቀቀን ይሄው። እናንተ እንደዚህ ናቸው የእናንተዎቹ ጀግና የምትሏቸው ይሄ ነው የእናንተ። ቲጂ ሜቢ ሞዴሬተር ማየታችን ኮመንት ማየታችን ቢያንስ ኦዲየንስን ቢያንስ ሪስፔክት አድርጊ። ቤስን ከፍት ኦዲየንስን ማክበር አለብን። የብዙሃኑን ድምፅ መስማት አለብን። ሚዩት ማድረግ አይጠበቅብሽም። ቆሻሻ ካለ ቆሻሻሽን ማጽዳት ነው። ኦዲየንሱ ምንድን ነው የሚለውን የብዙሃኑን ድምፅ መስማትም እንልመድ። ስለዚህ ሞዴሬተር ስጪ፣ ለሰው ለምታምኙ ለደህና ሰው ስጪ። እሺ አንዴ ኮሜንት ክፈችል። አንዴ በጣም ይቅርታ አፎይና ኮሜንት ክፈችል። ልጁን እያዘጋጀሁት ነበር። የሆነ ኮሜንት አንድ ሙስሊም ወንድሜ የሆነ ቪዲዮ ላሳየው ስለፈለኩኝ እባክሽን ክፈችል እህታችን፣ እባክሽ አትፈታተኝን። እሺ አናይል ነው ምናምን የሚባል ልጅ እስቲ ኮሜንትን እኔ ወደታች ላድርገውና እንዲያዩት። የትኛው ኡስታዝ ነው ስለ እሙሙ ያስተማረ? አሳዩኝ እስኪ፣ አትዋሹ። እሺ አስፉኝ። ጥሩ ጥያቄ እንዲህ ስንጠያየቅ ጥሩ ነገር ነው። እሺ ሚሴጅ የጻፈውን እንዴት አጋርጊ ልልቀቅላችሁ እንድታዩት ማለት ነው።
እንዲህ ስንነጋገር ጥሩ ነው። ለኔን አስገቢ ለውጣ ይቅርታ ማሪ እሺ የእሙሙ ጉዳይ ለኡስታዞች እንትን ነው ኢባዳ እንደሆነ አታውቅም ወንድማችን? እሺ ስሙት እስቲ። እሺ ሌላው ጋብቻ ላይ ስንመጣ ጋብቻ የሚባለው ነገር በራሱ ራሱን የቻለ ኢባዳ ነው። ጋብቻ እንደምታውቁት ራሱን የቻለ ኢባዳ ነው። ጋብቻ ብቻ ሳይሆን ይሄ ግንኙነት የሚባለው ነገር ለራሱ በአንድ በኩልም አንተ ስሜትህን ትወጣለህ፣ በአንድ በኩልም የራስህን ሻዋህን እየረካ፣ በአንድ በኩል ደግሞ ኢባዳ ነው። ኢባዳ ነው ብለን መነየት መቻል አለብን። ለምን ረሱል አለይሂ ሰላቱ ወሰለም ወፊ ቡድዒ አሐዲኩም ሰደቃ፣ አንድ ሰው እኮ በብልቱ ሰደቃ መስራት ይችላል። ገብታችኋል አይደል? ሚስትህን ማጉረስ፣ ሚስትህን መሳብ፣ ሚስትህን ማቀፍ፣ ሚስትህን በደንብ አርክታ ግንኙነት ማድረግ አጅር ያስከፍላል ከአላህ። ይሄን ኢባዳ ነው የሚለውን ነገር ማወቅ መቻል አለብን። ምናልባት እኔ ወንድ ነኝ በቃ እንዲህ አድርጌ ሰራላታለሁ እንዲህ አድርጌያታለሁ ብለህ የምንትል ከሆነ ትክክል አይደለም። አንድ አባባል ምን ይላሉ? የሰውን ልጅ 3 እንስሳዎች ይበልጡታል ይላሉ። በዛ ከሄደ ኢባዳ በሚለው ሂደን በኢባዳ ካልወሰድነው በስተቀር እኔ ወንድ ነኝ እንዲህ አደርጋለሁ በሚለው ከሄደ 3 እንስሳዎች ይበልጡታል አሉ የሰውን ልጅ። አንደኛ ዶሮ ይበልጠዋል አሉ፣ ሁለተኛ ውሻ ይበልጠዋል አሉ፣ ሶስተኛ አህያ ይበልጠዋል አሉ የሰውን ልጅ። በምን ከተባለ አንደኛ ቶሎ ቶሎ በመሄድ ዶሮ ይበልጠዋል አሉ። ዶሮ በቀን 3 ጊዜ ነው ሚስቱን የሚገናኘው ታውቃላችሁ? አሁንም ትንሽ ጫርጫር አድርጎ ቁብ ነው አይደል? አሁንም ትንሽ ጫርጫር አድርጎ ቁብ ነው። ስለዚህ አንተ ኮርማ ነኝ እኔ በደንብ አረካታለሁ የምንትል ከሆነ እንደ ዶሮ መሄድ አትችልም። ትችላለህ? አሁን እዚህ ውስጥ ብንጠይቅ እኔ ወንድ ነኝ ያረጋለሁ ያለ ሰው 4 5 6 ያረጋል። አረጋለሁ የሚል ካለው ከዛ አረጋል። ስለዚህ ዶሮ ይበልጠዋል ማለት ነው። ሁለተኛ ኢባዳ ነው በሚለው ካሄድን አሁንም ውሻ ይበልጠዋል አሉ የሰው ልጅ። ውሻ በምን ይበልጠዋል ቢባል ውሻ ግንኙነት ሲያደርግ በጣም ረጅም ሰዓት ይቆያል። አንተ ደግሞ እንደሱ መቆየት አትችልም። ገብታችኋል አይደል? ውሻ በጣም ብዙ ሰዓት ነው የሚቆየው። እንደውም አንዳንድ ጊዜ እሱ እንኳን ቸኩሎ ወጣለው ካለ እንቃርጋ ዝም ነው የምትለው ሴትዮዋ አትለቀው። ስለዚህ አንተ እኔ እንዲህ አደርጋለሁ ብለህ የምትፎክር ከሆንክ የውሻን ያህል እንኳን መቆየት አትችልም ይላል። ሶስተኛው የሚበልጠው አህያ ነው አሉ። አህያ በምን ይበልጠዋል ከተባለ እኔ ኮርማ ነኝ ወንድ ነኝ የምትል ከሆነ ዘከረ መቼም የአህያ ዘከረ ያክል አለኝ እንግዲህ አለ የኔ ያክላል የሚል ካለ ማሳየት ይችላል። ስለዚህ የሰው ልጅ ያንን ያክል እንኳን አይሄድም። መሆን ያለበት ምንድነው? ኢባዳ ነው በሚለው ሂደን ኢባዳ መነየት ነው። ይሄ ህዝብ ነው የሰፍ ብሎ የሚያዳምጥና የሚማር ህዝብ ነው። እንግዲህ እህቶቻችንን የራቁት ቪዲዮ የሚያስልኩ ደግነቱ ህፃናቱ ነገሬ ብለውም እየሰሙት አይደለም፣ እንዲህ እየተጫወቱ ነው ዛጋ ማለት ነው። ህዝቡ ግን ሰፍ ብሎ ነው እያዳመጠ ያለው። አሁን ይሄ ህዝብ እንደዚህ እየተማረ እኔ እኮ በጣም የሚገርመኝ አስተምሮታችሁን እያሳየናችሁ። ይሄ መጽሐፍ አይደለም የተከፈተው ጋይስ፣ ይሄ መጽሐፍ አይደለም የተከፈተው። ይሄ መጽሐፍ ቅዱስን ከፍተን አይደለም ክርስትናን እንደዚህ ምናምን የምንለው። ይሄንን መጽሐፍ ቅዱስ አይደለም እየከፈትን ያለነው። እየከፈትን ያለነው ይሄንን መጽሐፍ ነው፣ ቁርአን የሚለውን ማለት ነው። ከዚህ መጽሐፍ አስተምሮታችሁን እያሳየናችሁ ክርስቲያኖች ስለ ዝሙት ነው እንዴ? እና መጽሐፍ ነው ማለት ነው ዝሙትን የሚያስተምረው ይሄ መጽሐፍ ነው ማለት ነው። እኛ እየከፈትን እያሳየን ያለነው እኮ ይሄ ነው። እየከፈትን እያሳየን ያለነው ሐዲሳት ነው። ስለዚህ ዝሙትን የሚያስተምረው አስተምሮት ነው ማለት ነው። መሰከርክልን ማለት ነው። እኛ እኮ ይሄን መጽሐፍ ከፍተን አይደለም እያወራን ያለነው። ይሄው ኡስታዞቻችሁ በመስጂድ ውስጥ የሚያስተምሩት ምንድነው? ይሄ አይደል? እኛ አምጥተን ስናሳይ የምታረክስበት ምንም አይነት ምክንያት የለም። የእሙሙ ጉዳይ ኢባዳ ነው ብሎ ነው የሚያስተምሩ ኡስታዝ።
የትኛው ኡስታዝ ነው ስለ እሙሙ የሚያወራው ትለናለህ? ኢባዳ ነው እያለ ነው፣ አምልኮት ነው ጭራሹ ነው እያለ ህጉ ነው አልፎ ተርፎ ማለት ነው። ስለዚህ አስተምሮታችሁ ሲታይ እያለቀሳችሁ ነው ወገኖቻችን። የእናንተን አጀንዳ የሚያራምዱላችሁ ቲፎዞ ህዝብን ስለያዛችሁ እያለቀሳችሁ ነው። በሐሳብ መሞገስ ይከብዳችሁ። ራሳችሁ ተወራረዳችሁን እኮ ራሳችሁ ምን አላችሁ? እንዲህ ክርስቲያኖች እንዲያደረጉ እንዲህ ወደ እስልምና የሚመጡትን እንዲያደርጋሉ ብላችሁ አወራችሁ። ኖ እኛ በዚህ አይደለም እናንተ ግን በዚህ ነው ብለን ስንናገር ማስረጃ የሌላችሁ ናችሁ። ማስረጃ ስለሌላችሁ ኦኬ፣ እኛ ያለ ማስረጃ ከመጽሐፍም ያለ ማስረጃ እናወራም፣ ከተናገርንባትም ነገር ደግሞ ያለ ማስረጃ እናወራም። ስለዚህ አሳየን። ስናሳይ ደግሞ የሲ አንድ ኡስታዝ እንደውም ኡስታዝ ዶክሌ በሚለው ሊሄድበት በቃ በጣም አንጀት በሚበላ ንግግር ሴቶች ልትቃወሙ ይገባል ይሄንን ነገር ሴት ልጅ በዚህን ያህል በነገራችን ላይ ይሄንን ሐሳባቸውን ይዞ ራሱ እንትን የሚል የሚያራምዱ የኛ ልጆችም አሉ። ሴቶች እንደ ሴትነታችሁ ልትቃወሙ ይገባል። በቃ አንጀት በሚበላ እንደው ልባችሁ ላይ ንፍስፍስ በሚያደርግ ንግግር ነው የሚናገረው ማለት ነው። ጀለስ ይሄ ሴትነት ነው፣ የሴት ልጅ ክብር ነው፣ ሰብአዊነት ነው። እንዴት ሴት ልጅ እርቃኗን ፎቶ ይለቀቅባታል እንዴ? ጅራፍ ራሱ ገርፎ ራሱ ይጮሃል ማለት ይሄ ነው እኮ። ኡስታዛር የእናንተ ኡስታዛርን ኡስታዝ ፈይሰል የሚባለው ቪዲዮ የለቀቀው አሳየናችሁ አይደል? ፖስቶ በጡት ማሳጃ ሆና የራቁቷን ሆና እንትን ያለችውን የላከችለትን ፎቶ የፖስተው ማን ነው? ሲያስፈራራት ኡስታዛችሁ ገብቶ ሲያወራው የነበረ ሪከርዱ እኮ አለኛ ጋር። የራሳችሁ ኡስታዞች እኮ ናቸው። ጅራፍ ራሱ ገርፎ ራሱ ይጮሃል ማለት እኮ ይሄ ነው። ከዛ ምን አሉ? እሱ እኮ ኡስታዝ አይደለም ሙስሊም ነው። አንተ ያገኘውን ቲክቶከር በሙሉ ዲያቆናት እያልክ አይደል የምትተቸው? የትኛው ዲያቆን መሆኑ ምን ማስረጃ አለ? ልደትን ዲያቆን ትለዋለህ፣ እፎይን ዲያቆን ትለዋለህ፣ ቢኒን ዲያቆን ትለዋለህ። ማስረጃ ከየት አምጥተህ ነው ዲያቆን የምትለው? ነውር ሲወጣብህ አይ እሱ እኮ ሙስሊም እንዲሁ ተራ ሰው እንጂ ኡስታዝ አይደለም። አንተ ዲያቆን የምትላቸው ድቁናን ቀብታቸው ነው ወይም ሰጣቸው ነው? ልክ ስንኮረኩማችሁ ማልቀስ ጀመራችሁ ማለት ነው። ስንኮረኩማችሁ ማልቀስ ጀመራችሁ። ራሳችሁ ናችሁ ሴቶች ስታስፈራሩ የነበረው። እሱን በማስረጃ ሳይተናችኋል። አረ ጭራሹ አንዱ የማማ የማለኝ እያለ ነው አሉ። እናንተ ልጆች ጉዴ ነው፣ ጉዴ ፈላ። አረ በኢየሱስ ስም እንዴ! እኔ ጠላት ነው አንስቶ የሚልክብኝ እንጂ እኔ አልልክም ጋይስ። እና እስማሙ ወልደፈስ ቅዱስ አሐዱ አምላክ አሜን። እና ራሳችሁ ናችሁ ጨዋታውን ይጀምራችሁ። ስራ እንዲህ ብላለች። ተኝቼ ሳላስበው ከላይ ስልኬ እንትን ብላ ሮጣ ሄዳ ይሆን እንደ በስልኬ ውስጥ ገብታ ብላለች። አረሳት ከላይ ያለችው ሳራ ደግሞ ምን ብትል ጥሩ ነው? ሪከርድ ራሱ አለ። ይኸው እንዴት እንደሳኩኝ ማለት ነው። ድምጿ አልሰማ። ወይኔ እኔማ ከእንቅልፌ ብንን ብዬ እኔ በእንቅልፍ ልቤ ልኬው ይሆን አላለች። እናንተ ገና ናችሁ፣ ነፍስ አላስጨነቃችሁም። እኔ እያስጨነቀኝ ያለው የነፍስ ጉዳይ ነው። እሙሙ ወዳ ፈቅዳ የቀረጸችሁ ላይ ናችሁ እናንተ ያላችሁት። ሳይፈልግ ተቀጥቅጦ የተገደለ ሰውዬ አላሳሰባችሁም ስቲል። የኛዎቹም እንዴት እያያችሁት እንደሆነ እየገባኝ አይደለም። ወይን እኔ ልክ አይደለሁም ማለት ነው ከእናንተ አንጻር። ምክንያቱም እኔ ነፍስ እያሳሰበኝ እናንተ እያሳሰባችሁ ያላችሁት በገዛ እጇ ቀርጻ ስለለቀቀችው ዌብሳይት ላይ ስለላከችው እዩት ብላ ስላለችው ቪዲዮ ነው እየተጨነቃችሁ ያላችሁት። እግዚአብሔር አክብሮ የፈጠረው ሰው ነፃ ምርጫ የሰጠው አካል ተቀጥቅጦ በድንጋይ የተገደለው አላሳሰባችሁም። ሙሉ አካል አድርጎ ፈጣሪ የፈጠረውን አካል በመቀስ እንደ ፀጉር ነበር በመቀስ የሚከረከመው። በመቀስ ጣቶቹ የተቆረጡት ሰው አላሳዘናችሁም። እናንተ ያሳሰባችሁ አንዲት ሴት እንደዚህ ነኝ ደግሞም እንዲከፈለኝ በዚህ ቻናል ላይ ይቀመጥ ተብሎ የተለቀቀ ያ ቪዲዮ ነው ገና እያሳሰባችሁ ያለው። እዩልኝ ብላ የለቀቀችው ቪዲዮ አይ አሁን አቁም ያለው ብላ ሳትል ወይንም ደግሞ ከወጣ በኋላ ነው እንደዚህ ምናምን ብሎ ከተለቀሰ ሰው ጆርኒውን ሲናገር ፌሉንም መጥቀስ አለበት። አለበለዚያ
ፌል ያደረገባቸውን እንዲህ ነበርኩ ብሎ መጥቀስ አለበት። እኔ እንደዚህ ነኝ ብሎ ቅድስናውን ብቻ ከተናገረ አይ ኔጌቲቭ ሳይዶችም አሉ እነኚህ ሲባል ልታሸማቀቀው ምናምን ሊባል አይገባም። በደስታ ነው መቀበላቸው ድክመቶችን። ስለዚህ እነኛ ልታሸማቀቀኝ ምናምን ብሎ ማንቦ ከረዩ ልትልበት አይገባም። ነገር ግን ሳትፈልግ ተቀጥቅጣ የተገደለችን ሴት ቤት ተዘግቶባት የተገደለች ሴት ገዳዮቿ ለህግ መቅረብ የለባቸውም እንዴ? ስለ ነፍስ ለምን አትጨነቁት? ስለ ነፍስ ለምን አትጨነቁም? ወይንስ ሃናን አላሳዘነቻችሁም? ፎቶዋን ሙሙዋን እንትና እፎ ይዞባን ነው እያሉ ስም ሲያጠፉ የግድ መውጣት አለበት ስም ማጥፋት ባይዞ ነው። እኔ ያልተረዳዋችሁም የተላለፍነው ነገር አለ። ሴትን ማሸማቀቂያ እያሸማቀቁ ነው። ኦኬ እፎይ እንዲዞባት ነው እያሉ ሃናንን ሲያሸማቀቁ፣ እነ ሚስራን ሲያሸማቀቁ፣ እነ ዛራን ሲያሸማቀቁ፣ ወይንስ ዛራ ሌላ አካል ነች? ከሌላ ፍጡር ነች? ሃናን አለሽ ለዋለው ሴት ነሻ? ሃናን እንግዲህ ሲስተም ነው። ምናልባት ወንድ መስለሻቸውን እንደ ላንቺ ድምፅ መሆን ያልቻሉት። ኤኒዌይስ ጀስት አም ኪዲንግ። ምን ለማለት ነው ማለት ሴቶቹ ለሁሉም ድምፅ መሆን ስለሚችሉ ባይዝድ ስላልሆኑ እፎይ እንደዚህ አድርጓል ብለው ሲሉ መረጃን ጥውለውን ሳይሞግቷቸው ዛራ ትስቂያለሽ አይደል? ከስር እናንተን ሲያደሟችሁ እንደዛ እንትን ሲሏችሁ ውስጥ እንደገና አድራሻ ተጠቁሞባችሁ ስንት ነገር ሲፈጠር ዝም ያሉ አካላት ሊያሸማቀቁ ከክርስትና ወደ እስልምና የመጡትን ለማሸማቀቅ የተሰራ ሴራ ነው። እውነትህን ነው። እኛ እኮ አንድ አይደለም እጅግ ብዙዎች ላይ ነው ሄዳችሁብን። እጅግ ብዙዎቹ ላይ አስቀድማችሁ ያደረጋችሁት እናንተ ስለሆናችሁ። ስለዚህ ይሄ ነገር ማን የተያዘበት በመረጃ አውጡት። እሺ እኛ እንደዛ ካደረግን እኔ እንደዛ ያደረኩትን ካመጣችሁ ለዘላለም ቲክቶክ አልጠቀምም፣ በፈለጋችሁት ህግ ጠይቁኝ፣ ይጠየቃሉ። አይደለም እንደዛ አይነት ነገር እንደዚህ ላስገድዳቸው እና እንደዚህ አንጡ ልላቸው እንደዚህ ከዛ ደግሞ ይሄንን ይዤ ላስገድድ ከእስልምና የመጡ ብዬ እጅግ ብዙ ሙስሊም እህቶቻችን ይመጣሉ ከእስልምና። እጅግ ብዙ በጣም ወጣት የሆኑ ሴቶችን ያስተማርኩት በጣም ትንሽ ናቸው። ኃላፊነት አልወስድም። ሴቶች ወጣት ሲሆኑ ራሴም ኃላፊነት ወስጄ አላስተምርም። ለትልቅ መምህር ትዳር እንዳለው አይቼ ወይም ቀድሞ ያስተማረልን ስለሱ በደንብ ጠይቄ ነው የምሰጠው። ያው በዚህ ጉዳይ ላይ ለሃናንም ብያታለሁ ቃል በቃል ለዝም ብሎ መምህር አልሰጥሽም፣ ኃላፊነት እንወስዳለን፣ እንከታተላለን፣ መምህሩን ባክግራውንዱን እናጠናለን። የደረስሽበት እያንዳንዱ ኃላፊነት ወስጄ እሰጥሻለሁ። ያው ፊቷ ነው ማውራው። ምክንያቱም በእኛ በኩል የመጣ ከታማ አንድ ከመጣብን እንደዚህ አይነት ነገር እንትን እንላለን። መጥቶ እንደዚህ መወቀስ አንፈልግም። አስተምረው አስጠምቀው የንስሐ ልጆቻቸውን ገንዘብ የጠየቁትን ቪዲዮ ሰርተናል። ኢላዶስ ላይ ግቡና ቼክ አድርጉት። ሉክ ልጆች ሰጠናቸው፣ አስተማሯቸው፣ አስጠመቋቸው። ልጆቹን ገንዘብ ጠየቋቸው። ካህናት ናቸው። አልራራንላቸውም፣ አላዘንላቸውም። ምንድን ነው ያደረግነው? እንደዚህ አይነት ወራዳ መምህሮች አሉ፣ ልጆች አስተምሩልን ብለናቸው ሰጠናቸው። እንደዚህ እየጠየቁ ነው፣ ገንዘብ ጠይቀውብናል ብለን እንደዚህ ተከበሩ ብለን መምህራኖቹን ማለት ነው። ይሄው ግቡና ቤቢ ወይኔ ነው የራሱ ያሳያችኋለሁ። ቪዲዮ ሰርተንባችኋል። ለራሳችንም አንራራም። ለማን ምን መስጠት እንዳለብንም ደግሞ አጥንተን ነው የምንሰጠው ስላችሁ ከዛ አንጻር ነው። ሎክ ላስተማር ነው
እያንዳንዱን ምናስተምረው እንደዚህ ነው። እንኳን እኛ ምንል ምን ሰጣው ሰውዬ እንኳን እያንዳንዱን አጥንተን ባግራውንዱን እንደዚህ አይነት ነገሮች ገንዘብ እንኳን ለጠየቁት ኤክስፖዝ አድርገናቸዋል። ያውም እኮ ገና ያልተማረ እንትን ያልተጠመቀን አይደለም። አስጠምቀው ሉክ አስጠምቀው አረብ ሀገር እንደዚህ ያሉ እንደዚህ እንትን ፎቶዎች ያልወጡትን እንደዚህ አስጠምቀው ግን ገንዘብ ሲጠይቋቸው እንዴት ብለን ምክንያቱም ገና ስንልካቸው ምን ብለን መሰለ ምንልካቸው አንዲት ነገር ከጠየቋችሁ ገንዘብ ማይሆን ነገር ከጠየቋችሁ ኮንታክት አድርጉን ብለን አስጠንቅቀን ነው ምንልካቸው። ምንም ነገር ስታደርጉ ከትምህርቱ ውጪ መምህሩ ጋር ሄዳችሁ ኮንታክት አድርጉን ብለን ነው የምንነግራቸው። ስለዚህ ምንም ነገር መምህሩ ከዛ በኋላ የሆነ ነገር ካላቸው ለኛ ፎርዋርድ ያደርጉልናል። መረጃው እኛ ጋር ወዲያውኑ ይደርሰናል። ማን መምህር ምን አደረገ፣ ማንኛው መምህር በስርዓት ሰራ፣ ይሄንን በደንብ ኃላፊነት ስለምንወስድ ምክንያቱም ገና ስትመጣ እኔ ጋር ስትመጪ የምትጠየቂው ምንድነው? የምትመጪው አምነሽ ማወቅ ፈልገሽ ወይንስ ፍቅረኛ ኖሮሽ ለሱ ብለሽ ነው የምትመጪው? ለፍቅረኛ ከሆነ አላስተናግድሽም፣ እዛው ጨርሺ። የኛ መስፈርት ይሄ ነው። በወንድ ምክንያት ለሱ ብለሽ ከሆነ የምትመጪው እሱ እንትን ስላለኝ ነው ብለሽ የምትመጪ ከሆነ ነው እንደዚህ አይነት ኃላፊነት አልወስድም። ምክንያቱም ነገ ስትጣይ ከሱ ጋር ባክ ስለምታደርጊ። ግን አምኜበት ነው በሱ ምክንያት ቢሆን አምኜበት ነው መማር ፈልጋለሁ ክርስትና እሱ ምክንያት ቢሆነኝም እሱ ቢከዳኝም እኔ አምኜበታለሁ ክርስትናው የምትይ ከሆነ ይበልጥ ትምህርት ማግኘት ፈልገሽ ከሆነ ሰፖርት እናደርግሻለን፣ ትማሪያለሽ። ማናችሁም የመጣችሁ ሴቶች እኔ ጋር ይህንን ቃል ካላልኳችሁ እናንተ መመስከር ትችላላችሁ፣ እኔን ኤክስፖዝ ማድረግ ትችላላችሁ። እና አሁን ለማንኛውም ስለሞተችው እህታችን ድምፅ ልንሆን ይገባል። ስለሞተው ወንድማችን ድምፅ ልንሆን ይገባል። እጆቹ በመቀስ ስለተቆረጡበት በመቀስ እጆቹ ስለተቆረጡበት ሰው ድምፅ ልንሆን ይገባል። ራቁት ሆኖ ራሷን የለቀቀችው ራሷ ስለለቀቀችው ራቁት ቪዲዮ ነው እናንተ ያስጨነቃችሁ። ፈልጎ ወዶ ሳይሆን ተቀጥቅጦ ስለተገደለው ሰው ግን ለምን ግድ እንዳላላችሁ ነፍስ ስለምን እንዳላስጨነቃችሁ አልገባኝም። ሰው ስለ ነፍስ እንጨነቅ። ዝም ብላችሁ ነው ወይስ እኔ አይሰማኝም? ዳራውሩ አላችሁ እኮ ነው እንትን ነበርኩ። እሺ የኡሙ ኢባዳ አምልኮ ተከታዮች ኑ ግቡና እናውራ። በኡስታዞቻችሁ አስተምሮ መሰረት ኢባዳ ነው ብለው ስለነገሩን ኑ ግቡና እናውራበት። እስቲ አሁን የተነሳውን የሞራል ግራውንድ ራሱ እናስቀምጥ እስቲ ሙስሊም ወገኖቻችን ላይ እናስቀምጥ። እስቲ ሙስሊም ወገኖቻችን ባስተምሮ ለምን አንፈትሽው? አሁን ያነሱትን ሰብአዊነት ለምን አንፈትሽውም ጋይስ? ወይስ ማታ ልገባበት ነው? እፎይ ኑ ግቡ፣ ሙስሊሞችን አስገቢልን እህታችን። ማታ እኮ ሱና መሆኑን እናሳይ። ኦኬ እሺ። አይ የሆነ ርዕስ አለ ምረጡ ተብሎ ሰው ገባ። በቃ አትሰሚም ናኑናል። የሆነ ርዕስ አለ ምረጡ ነው የምትይው? ኖ አሁን ዛህራንም ተይዞብሽ ነው እያሏት ነበርና
ዛህራ ወደ ክርስትና ስትመጣ ነውሯን ሁሉ ለክርስቶስ ነው ያስያዘችው፣ ለሰው አይደለም ያስያዘችው። ባይዘው ለሰው አይደለም የሰጠችው ነውሯን። እናንተ ደካሞች ሸክም የከበዳችሁ ኑ ወደ እኔም አሳርፋችኋለሁ ያለው ጌታ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ለዚህ ሸክማችንን ሁሉ ለሚሸከምልን ጌታ ነው ነውሯን ሁሉ የሰጠችው ዛህራ። እና ብዙ እህቶችን እንደዚሁ ስትሏቸው ነበር እንዲህ ስትሏቸው ነበር። ማስረጃ እኛ ላልነው ይሄው ማስረጃ አቅርበናል። ማስረጃ አምጡና አሳዩን እስቲ ልክኛ በማስረጃ እንዳሳየናችሁ። ብዙ ሰው ገስት ላከ ስላለ እንትን ሙስሊም የሆናችሁ አንድ ቁጥር ላኩ። ቅድም ስታጨናንቁ ነበር፣ ግን ሐሳብ እንድትሰጡ ሳይሆን ለምትጠየቁት መልስ የምትሰጡ ብቻ ገብታችሁ ሐሳብ ለመስጠት እንዳትሞክሩ። አንድ ቁጥር ጻፉ። ሃናን ደግሞ ወደ ገራገሩ ተመልሰሻል። እኔ እኮ ጠርጥሬ ነበረ የፊትሽ አቀማመጥ ምናምን ቁንጅና ምናምን በቃ ወደዛ እንደሆንሽ እኮ ገምቼ ነበር። እሱ ይሻላል። እሺ ሙስሊሞች አትገቡም? እፎይ የውይይት ጥሪ አቅርቧል ለኡስታዝ ሳዳት ከማል የውይይት ጥሪ አቅርቧል። ራሱ ኡስታዝ ሳዳት ከማል እንግዲህ የምናውቀው ዩቲዩብ ላይ እህቶቹ ሲሳደብ እነ ዩቲ ቲክቶከሮችን እነማን ናቸው ደግሞ ካሊብ የሚባሉ ቲክቶከር እነሱን በቃ ስድቡ መድኃኒዓለም አባቴ። ግን የምናውቀው እኔ በፊት ፌስቡክ ላይ ነው የማውቀው በነገራችን ላይ ቲክቶክ ላይ መጥቶ ደግሞ ስለ እፎይ እያወራ ነበረ። ስለዚህ ባመጣው እንትን እናንወያይበት ብሎ የውይይት ጥሪ አቅርቦለታልና እሱን ለማዳን የሚፍጨረጨሩ በረሮች አሉ። ኡስታዝ ይምጣ። ኡስታዝ ሳዳት ከማል ሳይቸግር እፎይ ብለህ ስም ጠርተህ ተናግረሃል። ስለዚህ በተጠራኸው የውይይት ጥሪ እባክህ ቀርበህ እስልምናን አድነው። ሸሃዳ በእሙሙ የሆነበትን ዘመን በአስተምሮት አድርገው። ኡስታዛችን በአስተምሮት ማሰለምን አሳያቸው። የእሙሙ ዘመን ይብቃ ስንል ጥሪያችንን እናቀርባለን። የውይይት ጥሪ ቀርቦለታል። ኡስታዝ ሳዳት ከማል ሼር አድርጉላችሁ መጥቶ እንዲወያይ ማለት ነው። ራሱ ስሙ ተጠርቶ የማይታወቅ ኡስታዝ መጥቶ እፎይን እንትን ሲል ነበር ሲተች ነበር። ስለዚህ የተቸበትና ባስተምሮት ነው ብሎ የውይይት ጥሪ አቅርቦለታል። እንግዲህ ራሳችሁ ተቅበዝብዛችሁ ትመጣላችሁ። ኑ የውይይት ጥሪ ስትባሉ ደግሞ ተሳዳቢ ናቸው የሚል ለቅሷችሁን ትጀምራላችሁ። ተቸገርን እኮ ጋይስ፣ ተቸገርን እኮ። ስማችንን ትጠራላችሁ ቤታችን ቁጭ ብላችሁ። ውሻ በቤቱ ይጮሃል እናውቃለን። ስትጣሩ እሺ ኑ ሲባል ደግሞ ተሳዳቢ ናቸው የሚል ለቅሶ ትጀምራላችሁ። እንዴት እንሂድ ከናንተ ጋር? ቆይ እንዴት እንራመድ? መንገዱ እኮ እንትን አለብን እንዴ። ስማችንን እየጠራችሁ እነዚህ ትላላችሁ። አይ እኔ አልተሳደብኩም፣ የተናገርኩት ነገር በማስረጃ ነው እና ውይይት እናደርግበት። እኔን ውሸታም ወይም ተሳዳቢ ነኝ ስትለኝ እኔ ከማስረጃ ጋር ካልተናገርኩ አዎ ተሳዳቢ ነኝ ውሸታም ነኝ በማስረጃ ነውና አውራኝ ተብለ የውይይት ጥሪ ሲደረግልህ ግን አረ ምናምን እንደትሉ አይገባም። መቼም ይሄንን ኡስታዝ በጣም ታላቅ ኡስታዝ ነው ልትሉት እንደማትችሉ አውቃለሁ። በዝና እንኳን እፎይ ይበልጧል። ዩቲዩብን የተቆጣጠረው እፎይ ነው። ቲክቶክን የተቆጣጠረው እፎይ ነው። ስለዚህ ይሄን ኡስታዝ ማንንም አያውቀውም። እንደውም በነገራችን ላይ ያው እፎይ ልታፈምሰው ነው መሰለኝ አላውቅም። ስለዚህ ናና የውይይት ጥሪውን ተቀብለ እስልምናን ታደግ ኡስታዝ። ራስን የተናገርከው ራስን ስም ጠርተ የተናገርከው። ስለዚህ በተናገርከው ነገር ውይይት ቀርቦልሃል ማለት ነው። ተወያዩ።
አሁን ምን መሰላችሁ የአህመድን ጀበል ቪዲዮን ሰምታችኋል። በቃ እነሱ አሁን በጣም መከታ ብለው የሚጠሩትን ሰው እሱን ማሸማቀቅ እሱ ላይ የስም ማጥፋት ዘመቻ እንሄድበት ብሎ ሲናገር ነበር። ቅድም አስደምጫችኋለሁ የአህመድን ጀበልን ድምጽ ምን አይነት ፕሮፓጋንዳ መስራት እንዳለባቸው ሲያሰለጥናቸው። ለምሳሌ እፎይ ቲክቶክን ተቆጣጥሮታል፣ ዩቲዩብን ተቆጣጥሯል። ያኔ ንጽጽር ከተባለ እሱ ነው የሚጠራው ይታወቃል። ስለዚህ አሁን እሱን ልክ በኡስታዛቸው እንትን መሰረት ያሰማችሁ ነው። ድጋሚ ያልሰማችሁ ካላችሁ ያልሰማችሁ አንድ ቁጥር ጻፉ። አንድ ቁጥር ጻፉ ከሰማችሁ እንትን አላችሁ። እንግዲህ ኡስታዙ እሺ ለእናንተ ስለማልሆነው ነገር የለም። እሺ በደንብ አስተውሉ ምን አይነት ፕሮፓጋንዳ እንደሚያራምዱ ማለት ነው። ምን አይነት የስም ማጥፋት ዘመቻ ራሱ እንደሚነሱ ይሄንን ቪዲዮ ላስደምጣችሁ። እሺ የወሃቢያዎችን ሸርና ቆይ አንዴ ኦኬ ድምጽ ልስጣና እሺ የወሃቢያዎችን ሸርና ተንኮል አይተን እንመለስ። ማሰመን ራሱ ነው ማለት ፕሮፓጋንዳ ነው። ሁለተኛ ከተከላካይነት ስሜት ማቆየት ከከሰህ ያኛው ወገን መልስ መስጠት አይደለሁም ማለት የመከላከል ዲፌንስ ውስጥ ነው የምትከተው ማለት ነው። ቀጥሎ ስለ ልቦናቸው መናገር ነው። በመሰራቸው መረጃዎች እና ፕሮፓጋንዳዎች የነዛን የተከላካይ ወገን ስለ ልቦና መናገርን ኢላማ ያደርጋል። ቀጥሎ በሽኮች አመጥመጥ ስበስ ከፋፍለ ጊዜ አድርገህ በተሰራባቸው ፕሮፓጋንዳ ምክንያት እየተወዛገቡ ከዛው እንዳይወጡ ማድረግ ማለት ነው። ያው የሪሶርስ ምንጫቸውን ማስዘረግ ነው። ምክንያቱም ከተለያዩ ጥቃት እየተፈጸመ ያለው አካባቢ ሳይሆን ፕሮፓጋንዳ ነው። እዚህ ሰዓት ላይ አንዱ ፓወርፉል እንዲሆኑ የሚያግዛቸው ሪሶርስ ነው። ሀብታቸው ያላቸውን ማስደረግ ካልቻሉ ተመልሰው ፓወርፉል ይሆናሉ ከሚል መነሻ ነው። ስለዚህ የሪሶርስ ምንጫቸውን ሀብታቸውን ምንጭ ታርጌት አድርጎ እንዲዳከም መስራት ነው በሚዲያ ነው። ሌላው ከትግል ሜዳ ማስወጣት ትግል ሜዳ የሆነው ኢንፍሉዌንስ እያደረገ ያለ በሚሰራ ፕሮፓጋንዳ ከትግል ሜዳ ማስወጣት አያችሁ ከትግል ሜዳ ማስወጣት ነው። በምን በሚሰሩ ፕሮፓጋንዳ በጣም እያጋነኑ ምናምን ሰዎችን ሌላ ስም ሰጥተው ምናምን ከሌ ተሳዳቢ ነው ከሌ እንዲናት ከሌ እንዲ ነው ምናምን በሚል ከትግሉ ማስወጣት ማለት ነው። ኦኬ አሁን ስራቸው በሙሉ እኮ እፎይን ከዚህ ቲክቶክ ማስወጣት ነው። በነገራችን ላይ ባስተምሩት እኮ የትኛቸውን ቀርቦ እንደማያወሩ እኮ ይታወቃል። ግን ምንድነው ስም ማጥፋት ምናምን እሺ አያችሁ ምን አለ በፕሮፓጋንዳ ያለ መሪ እናስቀራቸው። መሪያቸውን ምን በማድረግ እሺ አዳምጡት። እንዳይታመን ሰው እንዲሸሸው በማድረግ ፕሮፓጋንዳ እየሰሩ የሌለን ነገር አለ ብለው በማውራት ማለት ነው። ለዛ እኮ ነው በነገራችን ላይ በጩኸት አንድ ግር ብለው የሚመጡት። ስልጣና እኮ ስለተሰጣቸው ነው። የኛ ልጆች እንደዚህ ይጮሃሉ የለም እኮ ስልጣና ስለተሰጣቸው ብቻ መተው እንዴት እንደሚጮሁት ያላችሁ ጅራፍ ራሱ ገርፎ ራሱ ይጮሃል የተባለው አሁን የነሱ እሙሙን እያስላኩ ሲመለከቱ የሚያድሩት የራሳቸው ኡስታዞች ሆኖ ሳሉ አዙረው ክርስቲያኖች ለማለት ሲሞክሩ አይታችኋቸዋል። የድምጻቸውን ብዛት ተመልከቱት። ለምን ስልጣና ስለተሰጣቸው ማለት ነው። እሺ ሌላኛው ተባባሪ ማለት ነው። ቅጣት ነው ምናምን አይደለም። ቅጣቱን ስትፈጽሙ አንደኛ እንዳይታመን አድርገው ከሆነ አካል ነው የምታጠቀው። ከዛ በኋላ እንዳይታመን አድርጋቸው እሺ ወደ ራስ ማምጣት ተባባሪ ማድረግ ከንተ ወገን ማድረግ። ይህም ብቻ ሳይሆን የማጥቃት ፕሮፓጋንዳ ማሳሳትንም አላማ ያለው ከንተ ሊያጠቃ ዝግጅት ይላል። ስለዚህ ለምትሰራው ፕሮፓጋንዳ የተሳሳተ አካሄድ ውስጥ ከገባ አንተ የሚደርሰው ጫና ጥቃት ቀነሳል ይመለሳል። የማሳሳት ባህሪም ይዟል ማለት ነው። የማጥቃት ባህሪ ወደ ራስ ማምጣት ተባባሪ ማድረግ ከንተ ወገን ማድረግ። ይህም ብቻ ሳይሆን የማጥቃት ፕሮፓጋንዳ ማሳሳትንም አላማ ያለው ከንተ ሊያጠቃ ዝግጅት ይላል። ስለዚህ ለምትሰራው ፕሮፓጋንዳ የተሳሳተ አካሄድ ውስጥ ከገባ አንተ የሚደርሰው ጫና ጥቃት ቀነሳል ይመለሳል። የማሳሳት ባህሪም ይዟል ማለት ነው። ሌላው የማጥቃት ፕሮፓጋንዳ ጠላት ላይ እና ጠላትን ማስነሳትን አላማ ያደርጋል።
በደንብ አስተውሉ። ጠላት ላይ ሌላ ጠላትን ማስነሳት ሌላኛው የማጥቃት ፕሮፓጋንዳ ዓላማ እጅ ማሰጠት በተለያየ መልኩ ስታጠቀው ተልቆነ ፕሮፓጋንዳ እንዳየ ነው በሚሰሩ ሰዎች በተለያዩ ነገር እኛን ለማጥቃት መጥተዋል። ኤቲስት ነን እያሉ ልክ እኛን በመሳደብ ቤታቸውን ከፍተው ይዘዋቸው ማለት ነው እነሱን። ይሄ ምክር አሁን ከዚህ የመነጨ ነው። ኤቲስት ነን ብለው ነገር ግን እኛን ሲሳደቡ የሚውሉ ኤቲስት ነን ባዮች አሉ። በጣም ሪስፔክት የማደርጋቸው ኤቲስቶች አሉ። ነገር ግን ተቃራኒ ደግሞ ሲሳደቡ የሚውሉ ማለት ነው። አሁን እነዚህ ይሄንን ፕሮፓጋንዳ በጣም የሰለጠኑ ናቸው። ባይዘው እነሱን ያዟቸው። እነሱንም ማድከም ነው፣ እጅ ማሰጠት ነው። እጅ ልንሰጥላቸው አልቻልንም። በራሳችን በእህቶች መጡብን፣ በኤቲስቶች መጡ። 24 ሰዓት ሲሳደቡ ሲያሰድቡን ይውላሉ። የራሳችን እህቶች ሲሳደቡ ይውላሉ። ኤቲስት ነን ብለው እንደገና ሲሳደቡ ነው የሚሉት። እጅ ልንሰጣቸው አልቻልንም። ኦኬ፣ እስካሁን እጅ ሊሰጣቸው የቻለ አካል የለም። ለዚህ አሁን ያንን ምክር የተመከሩትን ነው እያደረጉት ያሉት። በዚህ መልኩ የሚሰሩ የማጥቃት ፕሮፓጋንዳ ዓላማዎች ናቸው ማለት ነው። እነዚህ የማጥቃት ፕሮፓጋንዳ ዓላማዎች ናቸው። እንግዲህ እኛን ለማጥቃት የሚጠቀሙባቸው ነገሮች ማለት ነው። ቀስ አድርገው የሚጠቀሙባቸው ነገሮች የመጀመሪያው ምንድነው? እርስ በርስ ማፋጨት፣ እርስ በርስ አንዱ አንዱን ሐሳብ ተቃርኖ እንዲቃወመውና ስምምነት እንዳይኖራቸው ጠላት ማስነሳት ማለት ነው። ይሄንን ተሳክቶላቸዋል። የኛ እንትኖች አንዳንድ ቲፎዞ የነሱን ሐሳብ ተቀብለው የሚራመዱ ጅሎች ስላሉ የነሱን ሐሳብ እየተቀበሉ ጊዜና ሰዓትን ጠብቀው እየመጡ አፋቸውን የሚከፍቱ አሉ። ይሄ ከበፊትም ስለሆነ ተሳካላቸው የሚባል አይደለም። ምክንያቱም ከበፊትም እንደዚሁ እንትን እያሉ ስለነበረ ማለት ነው። ግን ምን አለ መሪ ወይም ደግሞ እነሱ ያውቃል የሚሉትን አካል ስም ማጥፋት ነው ያለብን። ኦኬ። ስለዚህ ይሄ ሁሉ ስልጣና ከየት ነው የተሰጣቸው? ከአህመድን ጀበል። አህመድን ይሄ ኡስታዝ በነገራችን ላይ ነብዩ ሰለምቴ ነው ብሎ ሊያርዱት ምንም በቃ ቆም ስቅሉን አሳይተውት ነው የተመለሰው። በነገራችን ላይ ተሳስቶ ማለት ነው። ተሳስቶ ነው እውነቱን ነው። እሱ ያው በመሳሳት መሰከረው እንጂ የሙስሊሞች መጀመሪያ መሐመድ ነው ብሏል ሱረቱል ዙመር ቁጥር 12 ላይ። ግን ነብዩ ሰለምቴ ናቸው ብሎ ተናግሮ ጌታ ሆይ ሊበሉት ነበር የደረሱት። የዛሬ ስንት ዓመት ነው? 6 ዓመት መሰለኝ አይደል እንዴ ቢኒ? እንዴት እንዳብጠለጠሉት ማለት ነው። ይሄንን ኡስታዝ እንግዲህ በዚህ ኡስታዝ እንደዚህ ምክር ተሰጥቷቸው መተው ጅራፍ ራሱ ገርፎ ራሱ ይጮሃል። የራሳቸው ኡስታዞቻቸው ራቁት ቪዲዮን እያስላኩ እንፖስታለን እያሉ እያስፈራሩ መተው ክርስቲያኖች ቀድሚያ የፖስተው ከእናንተ ሙስሊም ነው። ስለ ሰብአዊነት ስታነሱ ደጋግምላችኋለሁ። ሊንዳን በቀደመ ማንነቷ እያወጣችሁ በፊት የተናገረችውን ነገር አውጥታችሁ እየሰደባችኋት እቺ ወደ እስልምና መጣች ቀረች። ልክ ወደ እስልምና ስትሄድ እንደ ሙሽራ ሆይ ሆይ አላችሁለት ዘመር ምን ስትል ያለውን ቪዲዮ እያቀነባበራችሁ ከክርስትና ወደ እስልምና ብላችሁ ፕሮፓጋንዳ ይኸው ኡስታዛችሁ አሰልጥኗቸዋል። ጮሃችሁ። እኔ ደግሞ አላቃትም ጌታ በሚያውቀው ሊንዳን በዛ ሰዓት ማማናት እያልኩኝ ነበር። ከዛ ልጅቷ ወጣች ሲባል በፊት የተናገረቻቸውን ነገሮች እያወጡ እቺ ቅሌታ መጣች ቀረች፣ እስልምና ለእንደዚህ አይነት ነገር አይፈቅድም፣ ድሮም ለመበለቃቀጥ ምናምን እያሉ ሲያሸማቅቋት ነበር። ሰብአዊነት እናንተ ጋር አይሰራም እንዴ? ምን አይነት ኢዲየቶች ናችሁ? ጭንቅላት የላችሁም እንዴ? ሰብአዊነት እናንተ ጋር የለም? እዚህ ጋር ሊንዳ ሴት አይደለችም? ለምሮ የሚያሸማቅቋት መብቷ ነው መቀየር። በቃ ሄደች አልተመቻትም መጣች አይደለ? ለምን ባለፈ ማንነቷ ሊያሸማቅቋት ፈለጉ? ለምን አሁን ላይ የምታደርገው ነገር ቢሆን እንኳን ምን አገባቸው? እንደናንተ እንትን ከሆነ ማለት ነው። ሲቀጥል ትከሻ ለትከሻ እንለካካ ያላችሁት እናንተ ናችሁ። ከኛ ትከሻ ጋር የመለካካት ሞራልም የላችሁም እናንተ። ለምን ያለ ማስረጃ የሚያወራና በማስረጃ የሚያወራ ሰው አንድ አይደለም። አንተ ዝም ብለህ ጀሌዎችን ኡስታዝ ዶክሌ ጀሌዎችን ሰብስበ ልፍስፍስ የሚሉልህ እንፉዝ ሴቶችን የኛን አንዳንድ እህቶችን ይዘህ ሰብስበ ተረትን ስታወራ ሀ ብሎ የሚያዳምጥ እንፉዝ የሆኑ ሰዎች አሉ። እኛ ግን አናዳምጥህም ብሮ። ምን ሲል ነበረ ቅድም እንዳሰማችሁ? ማህበረ ቅዱሳን ከክርስትና ወደ እስልምና የሚመጡትን
ምን እያደረገ ነበር? ጣት እየቆረጠ ቀጥቅጠው አንዱ ኡጋንዳ ነው ያለው ቪዲዮ አሰምቻችኋለሁ። በግድ ነው ክርስትና እንዲከተሉ እያደረጓቸው ያሉት። ጣት እንኳን ቆረጡ ማህበረ ቅዱሳን። እንዴ ማህበረ ቅዱሳን እኮ ትልቅ ተቋም ነው በቤተክርስቲያን ውስጥ ስንት ህዝብን ወደ ቤተክርስቲያን የጨመረ እኮ ነው። እንደዚህ ብሎ ሲናገር እናንተ ተቃውማችኋል እንዴ? ሰብአዊነት ወንድና ሴት ብቻ ነው እንዴ? ወንድና ሴት ላይ ብቻ ነው እንዴ? ሴት ልጅ ላይ ብቻ ነው እንትን የምትሉት? እኛ ከክርስትና ወደ እስልምና የሚመጣን ሰው በግድ አናስይዝም። በግድ ወደ ክርስትና ና ብለን አናስገድድም። ይልቁንም እናንተ ሴቶችን ራቁት ቪዲዮ እያስላካችሁ ታስገድዷቸዋላችሁ፣ ታስፈራራቸዋላችሁ ስንል ማስረጃ የላችሁም፣ ያለ ማስረጃ ነው የሚያወሩት እንዲሁ ነው ምናምን ብላችሁ አወራችሁ። ኦኬ ያለ ማስረጃ ነው አይደል ብለን አሳየናችሁ። ይሄኔ ለቅሶ ጀመራችሁ። የመጀመሪያ ኡስታዝ የሚባለው ፖስቶባት ነበረ። ሽምቅቅ ስትሉ ደግሞ ጀነራል ፈይሰል እኮ ኡስታዝ አይደለም ልደት ኡስታዝ ነው እንዴ? እፎይ ኡስታዝ ነው እንዴ? ለዲያቆኑ መልስ እያልክ ስትዘባርቅ የትኛውን ድቁና ሰተው ነው ኡስታዝ ዲያቆን የምትለው? እፎይ ዲያቆን ነው? ልደት ዲያቆን ነው? ጋዲሳ ዲያቆን ነው? አኬ ዲያቆን ነው? ዲያቆን እያሉ አይደል የሚጣሩት? ቲክቶክ ላይ ያለውን በሙሉ ንጽጽር ቢሰራው እኮ ዲያቆን ነው እያሉ ነው የሚጀፈጅፉት ራሱ ማለት። ሽምቅቅ ስትል ግን አይ እሱ እኮ ኡስታዝ አይደለም እንዲሁ ተራ ሙስሊም ነው ለማለት መጣ። ዋናው ነገር ግን አሻዱ አላህ ኢላህ ኢላላህ የሚል ሙስሊም ነው። የሴቶችን እሙሙ እያስላከ ለሊቱን ሙሉ እያየ የሚያድረው ማለት ነው። ይሄን ማወቅ አለባችሁ። ቀጥል። ቴንክ ዩ እናመሰግናለን ማማይ። ብዙ ጊዜ ኮመንት ላይ ያያዋቸው ስለነበረ ስለ ማስተርቤሽን እያወሩ ነው እና ሴጋ የሚል አይ ቲንክ አማርኛ ቃላትን እየተጠቀሙ ስላየሁ በእስልምናው ሴጋ ምን አይነት ነው? በስኮላሮቻችሁ ደረጃ ምንድነው አስተምሮቱ? ታላቁ ሊቃችሁ ኢብን ቀያም አልጀውዚ ምን ይላል? በዚህ ጉዳይ ላይ ያለውን እይታ ስኮላራችሁ ምን ይላሉ? አንድ ሰው it is made of skin in the shape of a penis የሆነ ከቆዳ ነገር በብልት በወንድ ብልት መልክ የተሰራ and the woman inserts it or something similar such as እነኚህ ነው። አሁን ይሄንኛው እንዴት ነው የሚገባው? ፓምኪን እንዴት ነው የሚገባው? ፓምኪን ዱባ ማለት ነው። እንደ ዱባ እንትና የሴት ልጅ ብልት ቅርጽ ሰርቶ እንትን ማድረግ ወይ ደግሞ አልገባኝም። ቆይ ይሄ መስመር ላይ የሚሸጠው ምንድነው? ሀባብ የሚባለው ነው? ግልጽ አድርግልኝ። ሀባብም አለ አክቹአሊ ይመስለኛል አለ ያነበብኩት መስሎኝ። ምንድነው ይሄንን እስኪ ስሙን ንገረኝ። ዱባ ፓምኪን ዱባ መሰለኝ እኛ ጋር የሚባለው። ፓምኪን ዱባ እኛ ጋር የሚባለው እሺ ሰርች ላድርገው። እሺ ዱባ መሰለኝ እኔ ማቀው ኢሜጁን ነው። ይሄ ምንድነው ስሙ? ዱባ ያው እኔ ሴት ብልት ውስጥ እንዴት ነው የሚገባው? ሴቷ እኮ ነች ሰርታ ስለመጠቀም ማብራሪያ የሚሰጥልኝ ልክ እንደ እንትኖቹ ማለት ነው። እና አሁን ሊቃውንቶች ቁጭ ብለው ይሄንን ብጨምር በዚህ ግንኙነት ብታደርግ ወይንም ደግሞ ቆዳ ነገር ሰርታ ብልቷን ወሲብ ብታደርግ ሙስሊም ኮሜንት ጻፉ እንጂ ምን ነው ዝም አላችሁ? እኛ አይደለም ይሄንን የጻፍነው። ይሄ ቅዱሳን ብላችሁ የተከተላችኋቸው ሮል ሞዴሎቻችሁ የጻፉት መጽሐፍ ላይ ነው። ኦኬ የሊቱስ አንቺ ደግሞ ወንዶችን ለማጥቃት ያለሽ ፍቅር ትያለሽ። ኤኒዌይስ ከዛ ምን የሚያስልኩት እሺ ምን ይላል ስለ ማስተርቤሽን ስላነሳችሁ ሽናያችኋት
ሜቢ ተርጎም እንደሱ አማርኛ ትርጉም ይኖረው translate it there እፎይ አንዴ ቆይ አማርኛው ማስተርቤሽን ነው የሚለው አክቹአሊ ማስተርቤሽን ኤኒዌይስ እነኚህ መጽሐፍቶች የተገኙት እኛ መጽሐፍ ላይ አይደለም ስለ ሴጋ ስለ ማስተርቤሽን የተጻፉት እኛ መጽሐፍ ላይ ሳይሆን የእናንተ መጽሐፍቶች ላይ ናቸው አንዴ ከዛ ስኮላሮቻችሁ በዚህ ላይ ምን ይላሉ it is either than masturbating with his hand አለና ምን እናስቀመጠው ከላይ እነኛ መጨመር የሊጡና የእንትኑስ ጉዳይ ያውልሽ እዚህ ጋር አለልሽ ማስተርቤት ከማድረግ ይልቅ በእጁ ብልቱን እንትን ከሚል ይልቅ ሊጥና እንትን ዱባ እንትን ቢል ይሻላል ኤኒዌይስ ወይንም ደግሞ እሺ አንዴ ኦኬ ወይንም ደግሞ አማራጮች ምን ያስቀምጣል ማስተርቤት ማድረግ ግዴታ ከሆነብህ ስኮላሮች ምን ያመጣሉ such as masturbating with his hand በእጁ ማስተርቤት ያደርግ ወይንም ደግሞ with the body of his wife ወይንም በሰውነቷ በሚስቱ ሰውነት or his female slave ወይንም በባሪያው ሴት ሰውነት who is not fasting ያሳሰባቸውን በጾም ሰዓት ላይ ነው እንዴት ማስተርቤት ያደርግ የሚለው ነው ወይን ሰውነቷ ላይ ማስተርቤት ያደርግባት ወይንም በእጆቿ ማስተርቤት ያደርግ ወይንም በማጾም ባሪያው ማስተርቤት ማድረግ ይችላል ወይንም or a young girl he masturbates with her young girl ሚላት ለጾም ያልደረሰች ህፃን ልጅ ማለት ነው እሷን ለማለት ነው በእነሱ በህፃኗ ልጅ ማድረግ ይችላል በባሪያው ማድረግ ይችላል በህፃኗ በባሪያውና በሚስቱ ሰውነት ላይ ማስተርቤት ማድረግ ይችላል በጾም ሰዓት እዚህ ጋር ደግሞ ሳያል ቡካሪ 25:05 ላይ ይሄንን የሚከተሉ ሳባዎቹ ወደ ሐጅ ይሄዳሉ ወደ ሐጅ በሚሄዱበት ሰዓት ላይ ሐጅ እንግዲህ ሐጅ የሚደረገው እንግዲህ ቅዱስ ቦታ ነው አይደል ተብሎ የሚታመነው በእስልምና እናንተ አሁን ልክ ወደ ገዳም ሄዳችሁ ከዛ ስለ ወሲብ ማውራት ማለት ነው ወደ ገዳም ሄዳችሁ ስለ ወሲብ ማውራት ማለት እናንተ ሜቢ ደካማ ሆናችሁ ልታወሩ ትችላላችሁ እንደ ግለሰብ ልታወሩ ትችላላችሁ ነገር ግን ሮል ሞዴል የተባሉት ሄደው ጳጳሳቱ የተሰባስበው ለምሳሌ ደግሞ እንዳታስወግዙኝ እንደዚህ ብዬ ግን ጳጳሳቱ የተሰባስበው ገዳም ሄደው ስለ ወሲብ ሲያወሩ ቅድሚያ እዛ ጋር እንሂድ ወይንስ ቅድሚያ እንደዛ እናድርግ ቅድሚያ ሄደን ወሲብ እናድርግ ብለው ሲያወሩ ይሄ ሳባዎቹ ያደረጉት ነው ኦኬ ስለምን ያወራሉ የቱ ጋር ነበርኩኝ ስለ ወሲብ ያወራሉ እሺ ስለ ወሲብ ካወሩ በኋላ ሰዎቹ ስለምን ወደ ቦታ እንቀይ ወደዛ እንሂድ በኋላ ከሚስቶቻችን ጋር ከሴቶች ጋር እንትን እንዳለን ሲሉ ምን አሉ the people began talking about that ሰዎቹ ስለዛ ነገር ማውራት ጀመሩ ያ ነገር ምንድነው ወሲብ ማለት ነው ጃቢር said surprisingly ጃቢር በመገረም አለ ምን shall we go to Mina while semen is dripping from our male organs
ጃቢር moved his hand while saying so ምን አለ ጃቢር ተገርሞ እጁን አነሳና ተንተኑ ላይ ያነሳ ምን አለ ያንቀሳቀሰ ስፐርማችን እየፈሰሰ ሜቢ ውሸት ሊመስላችሁ ስለሚችል አንዴ ቆይ የቱ ጋር ነበር ያው ሜቢ ትርጉም ያስፈልጋል እሱ እሺ ወደ አማርኛ ይተርጎም ሾ አማሃሪክ ትራንስሌሽን መሆን አለበት ይመስለኛል ምክንያቱም ያው semen is the dripping ማለት ምን ማለት ነው ብሎ የተረጉመዋል እንደው እኔ በግርድፉ ከምተረጉመው የዘር ፈሳሽ ይንጠባጠባል ብሎ ያስቀምጠዋል የዘር ፈሳሻችን ይንጠባ ሐጅ ልታደርግ ሄደ በጀማ ሆነ በብረት ሆነ ስለዛ ያወራ የዘር ፈሳሽ ይንጠባጠብ ከሆነ ሴጋ ማለት ወይንም ደግሞ ማስተርቤሽን ማለት ከዚህ የተለየ ምንድነው ከዚህ የተለየ ምንድነው ነብዩ ደግሞ ያው ልብሶቹ ምን ይሆንበት ነበር ነብዩ በስፐርም በሴማን ምን ይሆንበት ነበር ይበከል እንትን ይል ነበር የነብዩ ማለት ነው ሐጅ ያደረጋችሁ እንኳን ሳባዎቻችሁ እንደዚህ ያደርጉ ነበር እንደዚህ ይሆኑ ነበር ኦኬ እነኚህን ሳባዎች ተከተሏቸዋላችሁ አትከተሏቸውም ሐጅ ያደረጉ ስፐርማቸው የሚንጠባጠብባቸው ለእናንተ ሮል ሞዴል ናቸው አይደሉ አሁን ማይክን አንሳና ቀጥል ሐጅ የሚያደርጉ የሐጅ ሜቢ ቀደም ስላላነበብኩላችሁ ሜቢ ሐጅ የሚለውን ደግሞ ላሳያችሁ ይሄው ሐጅ ምትራት ታያችኋለህ ሜቢ ቆይ ማጉላት ይችላል ለክ ሐጅ ወደ ሐጅ ሄደው ነው ወደ ሐጅ ሄደው እንደው ቅዱስ ቦታ ወደዛ ሄደው እነኚህ ሳባዎቹ ናቸው ታቢያኖቹ እንኳን ምርጥ የተባሉት ማለት ነው ይሄ እነኚህ ለእናንተ ሮል ሞዴል ናቸው አይደሉ ተሆኑ ሰው በላው ለስፐርሙን የሚያንጠባጥብ ከሆነ ሐጅ ያደረገ ማስተርቤሽን ከዚህ ውጪ ምንድን ያለው ኳንዳና ማታ ይሰማል አማን ነው ሰላም ነው እንዴት ነው ሙስሊም ነው መልካም ነኝ እንደዚህ የሆኑ ሰዎች ሮል ሞዴል ናቸው አይደሉ እኔ የምልህ ሮል ሞዴል ናቸው አይደሉ ሰማይ መጀመሪያ ነው የምጠይቀህ ሰማይ ሮል ሞዴል ናቸው አይደሉ ናቸውና ነው ግን መጀመሪያ እንዳልጠይቀህ ኦኬ ምን ነበር የሚሆንባቸው ሐጅ ሲያደርጉ ምን ይሆንባቸው ነበር ስለምን ነበር የሚያወሩት ከዛ ምን ይሆንባቸው ነበር አሁን ስለዚህ ጉዳይ እኮ ሳይሆን መጀመሪያ ስለምነቱ ነው ማሳደሪያ ስለሚሰሩ ስራ ያገኘው ከነኚህ ነው ሳባዎች ናቸው አይደሉም እነኚህ ሳባዎች ናቸው አይደሉም እነኚህ አሁን እኮ ስለምነቱ መጀመሪያ ሳታቅ አንተ ሄርከው እኮ ወይ ወዲ ተከታተለው እነኚህ ናቸው አይደሉም እምነቱ እንደዚህ ብለው የነገሩ እምነቱን እነኚህ ናቸው አይደሉም ደቀ መዝሙርቶች ናቸው እንትን ናቸው አይደሉም እነኚህ ከነኚህ ነው የተቀበልከው አይደለም ደምጣለህ አንተን ልንገርህና እኮ ከነኚህ ነው የተቀበልከው አይደለም የራስን ሐሳብ ብቻ ነው እንደምታው አይ ለምን ታፍርባቸዋል አትፈርባቸው ቢያንስ ምክንያቱም ሴጋ ማስተርቤሽን እያላችሁ አይደለ እኛ ጋር አንድ አንጣሲ እነኚህ የእናንተ ሰሃባዎች የዘር ፍሬያቸው ሐጅ እያደረጉ ሌላ ቦታ አይደለም ተሰባስበው እንትን እያሉ እያወሩ ባይዘ ይሄ እኮ ተሰዶሚ ጋርም ይያዛል ወንድ ሆነ እንዲንተን እያልክ እንደዚህ አይነት ስሜት ውስጥ ከገባ ዝገት ነው ከምር በጣም ይደብራል
እንደዚህ እያወራህ እጅህን እንትን እያልክ ስፐርምህ እንደዚህ የሚፈስ ከሆነ እንደዚህ ከብልታችን ውስጥ ይለዋል እኮ ድሪብሊንግ ፍሮም አወር ሜል ኦርጋንስ። ስለዚህ እነኚህ ሰሃባዎች ናቸው አይደል? ከነኚህ ነው አይደል ሃይማኖትህን የተቀበልከው? ከነኚህ ከሆነ ስለ ማስተርቤሽን የማውራት ሞራልና የመተቸት ሞራልን ከየት ታመጣላችሁ? ከፍ ካደረግነው ሌላ ሰማኝማ ወይ እነኚህ የሞራል ግራውንድ ናቸው። እነኚህን ምሰል ተብለሃል አልተባልክም? ምርጦቹ ሙስሊሞች እነኚህ ናቸው ተብለሃል አልተባልክም? ናቸው እንጂ በትክክል። ስለዚህ እነኚህን ትመስላለህ አይደለ? ሷሃባዎቹ ነውማ ክርስቲያንን ሲያንጋግተው ሲገሉት አታውቅም? ሲያሸንፉ አታውቅም? መካን ሲወርሱ አታውቅም? በሳት ሲያቃጥላቸውም አውቃለሁ። አሊ ሰብስቦ ያቃጥላቸውንም አውቃለሁ። እሱ ወደ ክርስትና ሲረዳ መጀመሪያ ተገደው ለክርስቲያን መጀመሪያ ሳትሳደብ የሰው ሃይማኖት ሳትሳደብ አዳምጠኝ፣ ሳትሳደብ በጥላቻ አይሆንም። ገባ? በመነጋገር በመረጃ ባሸነፈ ነው እንጂ ዝም ብሎ በመሳደብ እኮ ምንም የሚሆን ነገር የለም። ታውቀዋለህ መቼም። ስለምን ስድብ ነው የምታወራው? ፍትህ በጥላቻ የለም እኮ እንዲማ ነው። ስለምን ጥላቻ ነው የምታወራው? የገደሉ ክርስቲያኖችን ያሸነፉ የለም ወይ ያልከኝ፣ ያ በመጀመሪያ ላይ በግዴታ ሰለሟቸው። ከዛ በኋላ ላይ ክርስቲያኖች ወደ ክርስትና ተመለሱ። በሳት ሰብስቦ አቃጠላቸው። በሳት ተቃጠሉ። ይህንን ጀግንነት ብለህ ከያዝከው መፍትሄ ነው።